ከፊታችን ሰኞ ከነገ በስቲያ በሚከበረው በዓል ላይ ይህንን መጽሐፍ ቅዱሳዊ ነው አይደለም ብለን እየጠየቅን ነው። መጽሐፍ ቅዱሳዊ እንዳልሆነም እያየን ነበረ። ቀደም ወንድም ኤርሚ እያሳየን ነበረ። እንግዲህ እግዚአብሔር በአንድም በሌላ መንገድ ይናገራል። እንዳልኩት ቅድም ድንገት እነ ተመስገን እና ጓደኛው አሁን ገብተው እንግዲህ ወንጌልን መስማት ስላለባቸው እነሱ ጊዜ ተሰጥቷቸው ሰፊውን ጊዜ ወስደዋል። እንኳን ወሰዱ። እግዚአብሔር በሕይወታቸው ሊያመጣ ያለ ለውጥ ስላለ ነው ያን የሆነው እና ርዕሱ ላይ መቀጠል ይቻላል ካላችሁ መወያየት የምትፈልጉ በስርዓት ባለው መንገድ መጽሐፍ ቅዱሳዊ በሆነ መንገድ ይህንን ባህል መጽሐፍ ቅዱሳዊ ማድረግ የምትስሉ ኦርቶዶክሳውያን ካላችሁ you are welcome. አንድ ቁጥር ጻፉ። እሺ ታሚ ወንድምነት ወይ ኦኬ፣ ተመልሼ መጣሁ። አገኘኋቸው ውስጥ ጌታ ይባረክ። እቺ ቀን በጣም የተባረከች ቀን ናት። ቴንኪው ጌታዬ፣ እግዚአብሔር ይባረክ። እሺ የቅድሟን ትንሽ እንጀምርና እኔ ጋር እኩለ ሌሊት ይሆናል የሚመጡ አይመስለኝም ኦርቶዶክሳውያን ወገኖቻችን። ምንድነው እያልን ያለነው? ቅድም የተናገርነው በሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ነበር ያየነው ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ጢባሪዎስ ቄሳር በነገሰበት ዘመን ምንድነው ያለው? ቆይ እሱ ጋር ከመሄዳችን በፊት በዚህ ክፍል ላይ የታረኩትኝ እንደ ወረቀት ጣልኩት መሰለኝ። በዚህ ክፍል ላይ ጌታችን የተጠመቀበትና የጾመበት ዘመን ወራትና ቀናት እንደዚሁም ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት በዓል ብላ የምትለውና የጌታን ጾም ነው ብላ የምትለው አብይ ጾም ብላ የምትለው ደግሞ ጾሙ የሚገባበት አስተውላችሁት ከሆነ ሁለቱ አይገናኙም። የጌታና የኦርቶዶክስ ጥምቀትና ጾም አይገናኙም። ልብ በሉ። ኦኬ፣ ጌታችን የጾመበት ማነው? የጌታ የተጠመቀበትና የጾመበት እንደዚሁም ኦርቶዶክስ ጥምቀት ብላ የምትለውና ጥምቀትና አብይ ጾም ብላ የምትለው ሁለቱ አይገናኙም። በምንም አይነት መንገድ አይገናኙም። ጌታ የተጠመቀበት ጊዜና ኦርቶዶክስ ጥምቀት ነው ብላ የምትልበት ጊዜ ጌታ የጾመው ጾምና ከጥምቀቱ ምን ያህል ርቀት አለው? በጥምቀቱና በጾሙ መካከል የጌታ ምን ያህል ዘመን ርቀት አለው? ይሄኛውስ በኦርቶዶክስ ጾምና በአብይ ጾም መካከል ምን ያህል ርቀት አለው? ይሄንን ስታሰሉት በፍጹም አይገናኝም። ለምሳሌ የዘንድሮ ፋሲካ መቼ ነው የሚገባው? የዘንድሮ ፋሲካ መቼ ነው የሚገባው? ኢትዮጵያ ካላንደር ኦኬ፣ ቱዴይ ጥር 10 ነው አይደል? ዛሬ ጥር 10 9 እሺ፣ ጥር 9 ኦኬ። እኔ ጋር እኩለ ሌሊት ስለሆነ ነው ጥር 10 ብሎ ይለኛል። እኔ ጋር 12 ሰዓት ከሌሊቱ በኢትዮጵያ 6 ሰዓት ከ14 ደቂቃ ነው ማለት ነው። ይኸው እዚህ ጋር እንደምታዩት ማለት ነው። ለዛ ነው እኔ ጋር እሁድ ገብቷል። ለዛ ነው 10 ብሎ ያለው። ኦኬ እሺ፣ ወር ላይ እንቀይረው።
የካቲት የካቲት ጥር ነው። የካቲት አለ መጋቢት። የዘንድሮ አብይ ጾም መቼ ነው የሚገባው? እዚህ ጋር አልጻፈውም። በዓሉ ሚያዝያ 2 ነው። በዓሉ ጾም የሚገባው ሚያዝያ 2 ነው። አይ በዓሉ የሚከበረው እንግዲህ ከዛ 50 ቀን ወደ በኋላ 50 ቀንና 55 ቀን ወደ መቼ ነው የሚገባው? በትክክል ጻፉልኝ። ጾም መቼ ነው የሚገባው? የካቲት 9 ይላሉ። ሊሆን ይችላል። የካቲት 9 ትክክል ናችሁ? የካቲት 9 እሺ፣ የካቲት 9 እሺ። ኦኬ። ጥምቀት ጥር 10 ነው አይደል? ጥምቀቱ በ11 ነው። ያው ከ10 ጀምሮ ነው። 10 እና 11 እስከ 12 ድረስ ማለት ነው። እስከዚህ ድረስ ትይዘዋለህ። ያው የሚወጣው 10 ስለሆነ ከተራ የሚባለው ማለት ነው። ኦኬ። የዘንድሮ አብይ ጾም መቼ ነው የሚገባው? የካቲት 9 አይደል? ኦኬ። የምን ያህል ጊዜ ርቀት አለው? አይደል? አንድ ወር። የአንድ ወር ያህል ርቀት አለው አይደል? በጥምቀትና በኦርቶዶክስ ጥምቀትና በኦርቶዶክስ አብይ ጾም መግባት መካከል የስንት ቀን ርቀት አለው? እየተነጋገርን ወገኖች፣ በኮሜንት ላይ የጻፋችሁ በኦርቶዶክስ ጥምቀት በዓልና በጌታ መጠመቅ በእነሱ አብይ ጾም መካከል የምን ያህል ቀን ርቀት አለው? ያው አንድ ወር ማለት ነው። 29 ቀን ወይ አንድ ወር። የአንድ ወር አይደል? ኦኬ። ይሄ የኦርቶዶክስ ነው። የኦርቶዶክስ ነው ማለት ነው። የጌታስ? የጌታ ጥምቀትና የጌታ ጾም በጌታ ጥምቀትና በጌታ ጾም ወደ ምድረ በዳ በሄደበት መካከል የስንት ቀን ርቀት አለው? የስንት ቀን ርቀት አለው? ሃሎ፣ የ5 ወር መረጃ አምጣ። የ5 ወር ብሏል አንዱ። መረጃ አምጣ። መረጃ ካለ ነው እዚህ ቤት ነገር ይችላል። ካልሆነ ዝም ብሎ ወሬ ነው የሚሆነው ማለት ነው። እሺ፣ በማቴዎስ ወንጌል መጽሐፍ ምዕራፍ 3 ላይ እግዚአብሔር ቃል ሲናገር ምን ይላል? እሺ፣ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆ ድምፅም ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ከዚያንም ወዲያ ይላል ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ከዛ 40 ቀንና 40 ሌሊት ከጦመ በኋላ ተራበ ይላል። በዚህ ጾምና በጌታ ጥምቀት እና በጌታ ጾም መካከል የምን ያህል ቀን ወይ የምን ያህል ወር ርቀት አለው? የኦርቶዶክስ 1 ወር ብለናል። የዘንድሮን 1 ወር ብለናል። የዘንድሮ ማለት ያው በየጊዜው አበቅቴው ስለሚቀያየር ካላንደራቸው ስለሚቀያየር ማለት ነው። ጌታ ከተጠመቀ በኋላ
ወዲያው ነው አይደለ? ወደ ምድረ በዳ ሄደው አረ 15 ቀን ቆይቷል ብሎ የሚናገራል። እዚህ በጥምቀቱና በጾሙ መጀመር መካከል ወር ቆይቷል ብሎ የሚላለ ወገኖች ሉቃስም ሲጽፈው ምዕራፍ 3 ላይ መጠመቁን ከተናገረ በኋላ ምዕራፍ 4 ላይ ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይላል። ከዮርዳኖስ የተመለሰው ለምንድን ነው? ሉቃስ በተለይ በደንብ ነው ያስቀመጠው። ከዮርዳኖስ ተመለሰ ይላል። ዮርዳኖስ ሄደው ለምን ነበረ? ሊጠመቅ ነው። አትቸኩሉ፣ አንዳንዶቻችሁ አትቸኩሉ። ዮርዳኖስ ሄደው ለምንድን ነው? ሊጠመቅ ነው። ከዮርዳኖስ ሲመለክ ከጥምቀቱ ነው የተመለሰው ማለት ነው። ኦኬ፣ ከጥምቀት ከተመለሰ ከዛስ ከተመለሰ በመንፈስ ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። ከዚያም ቀኖቹ ምንም አልበላም፣ ምንም አልበላም። ከተጨረሰም በኋላ ተራበ ይላል። ከዮርዳኖስ ከተመለሰ በኋላ ወዴት ነው ሄደው? እንዲህ ጎርጉሬ ያወጣልሃለሁ ማለት ነው። ከዮርዳኖስ ወዴት? ወደ ምድረ በዳ አይደል? ነው አይደለም? በዓላት አክባሪ እስኪ ኑ ግቡና ተጋፈጡት። ቀጥዬ ያለውን ከመናገሬ በፊት ማለት ነው። ቀጥዬ ያለውን ከመናገሬ በፊት ኑና እስኪ ግቡና ተናገሩ። ኢየሱስ ጌታችን ከዮርዳኖስ ተመለሰ ይላል። ከዛስ በመንፈስ ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ ይላል። ማን ነው እስኪ የሚመጣ? ገባ ገባ በሉ። በአዲሱ መደበኛ ትርጉም ላይ እንደሚል ታውቃላችሁ? የክፍል ሉቃስ ኢየሱስ በመንፈስ ቅዱስ ተሞልቶ ከዮርዳኖስ እንደተመለሰ በመንፈስ ወደ በረሃ ወሰደው ይላል። መንፈስ ወደ በረሃ ወሰደው ይላል። ይሄ መንፈስ ብሎ የሚለው አንዳንድ ሰዎች ስታነቡት በርኩስ መንፈስ ተመርቶ ሄደ ይመስላችኋል። ኖ፣ እንደዛ አይደለም። ጌታ በርኩስ መንፈስ ተመርቶ አይደለም ሄደው። ይሄ መንፈስ ብሎ የሚለው እዚህ ጋር የእግዚአብሔር መንፈስ ነው የወሰደው። በእግዚአብሔር መንፈስ ነው ተመርቶ ወደ ምድረ በዳ ሄደው እንጂ መንፈስ ብሎ የሚለውን ቃል ሰይጣን እያላችሁ እንዳታነቡ። ኦኬ፣ እሱን አይመራውምና ሰይጣን ጌታን አይመራውምና ማለት ነው። ኦኬ፣ በመንፈስ ወደ በረሃ መንፈስ ወደ በረሃ ወሰደው ይላል። ማን የተሞላው? መንፈስ ቅዱስን ተሞልቶ ማለት ነው። ሰው ጌታ በመንፈስ ቅዱስ ተሞልቶ በሰይጣን መንፈስ ወደ በረሃ አይወሰድም። አንዳንድ ሰዎች ሲያነቡ እንደዛ ስላየው ማለት ነው። እንደዚህ አይባልም። እሺ፣ እንደዛ አይባልም። በመንፈስ ቅዱስ የተሞላው ጌታ በመንፈስ ቅዱስ አይን ወደ በረሃ የተወሰደው። ኦኬ ኦኬ። እና ግን ምን ይላል? ከዮርዳኖስ እንደተመለሰ ማለት ነው። ስለዚህ ከዮርዳኖስ መመለስና ምድረ በዳ በመሄድ መካከል የስንት ወር ወይ የስንት ቀን ልዩነት አለ? የስንት ወር ልዩነት አለ? የስንት ሳምንታት? የለም፣ ምንም የለም። ወዲያው ነው ሄደው። ወዲያው ነው ሄደው። ኦርቶዶክስስ ጥምቀትን ካከበረች ከስንት ቀን በኋላ ነው? የዘንድሮ እንኳን ከስንት ቀን በኋላ ነው ጾሟን የምታስገባው? ከወር በኋላ ማለት ነው።
የዘንድሮን አበቅቴ ስናይ የዘንድሮን ካላንደር ስናይ ለምን ከኢየሱስ ጋር አትመሳሰልም? ለምን አሁን የጥምቀት ኦርቶዶክስ ከኢየሱስ ጋር ብትመሳሰል ኖሮ በዓላቸው ምን ያህል መጽሐፍ ቅዱሳዊ ያለመሆኑን ለማሳየት ነው። ብትመሳሰል ኖሮ ጌታ የጌታን ጥምቀት ከሆነ የምታከብረው የጌታ ጥምቀት በ10 ገባ አይደል? ጥምቀት የተባለ እሱ ነው አይደል? ኦኬ። ፋሲካው መግባት የነበረበት መቼ ነበር ማለት ነው? ሲጀምር የሚካኤል ብለህ እስከ ቃና ዘገሊላ እኮ ድረስ ያቆያሉ። እኛ እኮ ግርም እኮ የሚል እኮ ነው። አምታታው በከተማው የምትለው እኮ አይነት እኮ ማለት ነው። የሚካኤል ይግባ የአርሴማ አልገባ አለ፣ የሚካኤል አልወጣ አለ፣ አልንቀሳቀስ አለ እየተባለ የሚባል ቀልድ ማለት ነው። ህዝብ ለመብላት ሆን ብሎ የሚደረግ ሸፍጥ በእግዚአብሔር ቃል ላይ በየትኛውም ክፍል ላይ ብትመዝነው የማታገኘው ማለት ነው። ኦኬ ይሁን 10 ጥምቀትን ዋናው 11 ብለን እንበለው። 10 መውጫው ነው 11 እንበለው። እዚህ ጋር 11 ላይ ነው ዋናው። ጌታ 3 ቀን ቆየ አይልም የዮርዳኖስ። ኦርቶዶክስ ግን 10 11 12 ብላ ትይዝላለች። ኦኬ 12 እና 10 ልትሆና 11 ጥምቀቱን እንበል። ጥምቀቱ በ11 ነው ጌታ የተጠመቀው ብለን በልስ። በኦርቶዶክስ ጾሙ መቼም ነበር መግባት የነበረበት? በ12 ወዲያው በጥምቀት በዓል ወዲያው ነው ጾም መግባት የነበረበት። አብይ ጾም ጌታችን ቤኒ ከፍታል የሆነ ነገር። እሺ ጌታችን ወዲያውኑ እንደተጠመቀ ከዮርዳኖስ እንደተመለሰ መንፈስ ወደ በረሃ ወሰደ ይላል። መንፈስ ወደ ምድረ በዳ ወሰደ ይላል። ከዛ እስከተወሰደ በኋላ 40 ቀን አልበላም አልጠጣም ይላል። ማለት ጾሙ ጀመረ ማለት ነው። ከጥምቀቱ ማግስት ኢየሱስ ጾሙ ገባ ማለት ነው። ከዮርዳኖስ በዮሐንስ እጅ ከተጠመቀ በኋላ በመንፈስ ቅዱስ ወደ በረሃ ተወሰደ። ወዲያውኑ ጾሙን ጀመረ። ኦርቶዶክስስ ጥምቀት ብላ ጥር 11 ቀን ታከብርልህና ከወር በኋላ ነው በዘንድሮ አበቅቴ በዘንድሮ ካላንደር ከወር በኋላ ነው አብይ ጾም ገባ ብላ ምትልህ አንድ አትልም። ከዛስ ኢየሱስ 40 ቀን ነው ብሎ የሚለው ይኸው ምንም ሳይበላ 40 ቀን በዚያንም 40 ቀን በዲያብሎስ ተፈተነ ይላል። ምንም ሳይበላ ሳይጠጣ ማለት ነው። ኦርቶዶክስ ግን ከወር በኋላ ከየካቲት 2 በኋላ የአገር እህል እየበላች የአገር እህል ትውልዷ እየፈጀ ነው የምትጾመው። እየበሉ እየጠጡ ማለት ነው። እየበሉ እየጠጡ ሴትም እያወጡ እያማገጡ እያማገጡ እንጾማለን ብለው እኛ ላይ ሙድ ይይዛሉ ማለት ነው። እናንተ ጾማ ጾሙ ይሉናል ይመጡና። ልብ በል ጌታችን 40 ቀን ነው የጾመው። ኦርቶዶክስ ግን ስንት ቀን ነው የጾመው? 55 ቀን። ይሄ የኦርቶዶክስ ነው። የጌታስ የጌታ 40 ቀን ገራሚ እኮ ነው። የስንት ቀን ልዩነት አለው? የ15 ቀን። ማን የጨመረው? ኢየሱስ ወይስ ኦርቶዶክስ? ኦርቶዶክስ ነው የጨመረችው። ኢየሱስ በጾመው ላይ ለምን ጨመረች? እንደ ልቡ ስለሆነች። እንደ ቃሉ ሳይሆን እንደ ልቡ ናት። እንደ ልቡ ማለት ነው። አንደኛ በቀን አይገናኙም። ኢየሱስ 40 ቀን ጾመ፣ ኦርቶዶክስ 55 ቀን ጾመላለች። ኢየሱስ ወዲያውኑ ጌታዬ እንደተጠመቀ መጾም ጀመረ፣ ወደ ምድረ በዳ ተወስዶ። ኦርቶዶክስ ደግሞ ጥምቀትን ባከበረች ከወር በኋላ ነው። በዘንድሮ የካቲት 9 ጾሙ ይገባል፣ ከወር በኋላ ማለት ነው። እና ይህንን የመጽሐፍ ቅዱሳዊ ጾም የመጽሐፍ ቅዱሳዊ ጥምቀት ብላችሁ ትላላችሁ ኦርቶዶክሳውያን። ሌላውን ስትገባው ዙሩን አከረዋለሁ፣ መድኃኔዓለም ምስክሬ ነው፣ ዙሩን አከረዋለሁ አልኩ። ግን አንድ ሰው ደፍሮ
እችን ቤት የሚረግጣት በእውቀት የለም። እንደዚህ ጽፌ ነው ማስረዳ አለው ብሎ የሚል ሰው ግን ካለ አሁን በእውቀት የሚያወራ ኦርቶዶክሳዊ ካለ ይምጣ። አይኔ እውቀት የለኝም እውቀት አልመልስልህ እኔ ያለኝ ስድብ ነው ብሎ የሚል ሰው ካለ በስድብም ደግሞ ያው ሃይማኖቱን ለመጠበቅ የሚፈልግ ሰው ካለ ይምጣ ማለት ነው። ቴንኪው። እስቲ ዛጎዬ ከታች አይቼዋለሁ። አይ ቲንክ ጸግሽም ኦርቶዶክስ ነው ይሞክር እንደሆነ ያው እንግዲህ ቢያንስ ሁለቱ ላይ አሳይቻለሁ ይነግሩናል ማለት ነው። ቅዱስ ቃሉን ይዘን ከፈለግን የሮማውያን ወጣ ማለት ነው። ዛጉዌ አልቻለም። የሮማውያን ሂስቶሪን አንድ ታሪክ ላይ እናያለን። ለምን ጢባሪዮስ የሚባለው ቄሳር በነገሰበት ዘመን ጌታችን ስለተጠመቀ ጢባሪዮስ ይሄ ሰው በነገሰበት ዘመን ጌታችን እንደተጠመቀ ቅዱስ ቃሉ ስለሚነግረን እንግዲህ ወገቡን የታጠቀ ሰው ካለ ይምጣ። ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ነው ጌታችን የተጠመቀው። በ15ኛው ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ ሄሮድስ በገሊላ ያለ ይነግረናል ማለት ነው። እሺ ወንድማችን እንኳን ደህና መጣ። እንጠብቃለን። እስኪ እንኳን ደህና ቆያችሁኝ። ኤርሚ ሁሉ ሰላም? ደህና ነኝ። ከየት ቤተ እምነት ነው? ለጊዜው ጀስት ክርስቲያን ነኝ። ከየት ቤተ እምነት ነው ወንድማችን? እሺ ከኦርቶዶክስ። ኦኬ። አይ ለጊዜው ክርስቲያን ብለህ ከዚህ በፊት ምን ነበርክ? አይ መሰረቴ ኦርቶዶክስ ነው፣ ግን በርካታ ጥያቄዎች ያንተንም ቪዲዮዎች ስከታተል ነበረ። ሰው የሚነሱብኝ ጥያቄዎችም መልሳቸውም ስላሉ እዛ ጉዳይ ላይ ለማውራት ነው የገባሁት። ይሰማል ድምፄ? ከዚህ በፊት ሰምተህ የተመለሰልህ ጥያቄ ነበር? ጥያቄ ያው የተመለሰም ነበረ፣ ግን በርካታ የተፈጠሩብኝ ጥያቄዎች አዘሴም ታይም አሉ። ኦኬ ለምሳሌ ኤርሚ የምታደርጋቸው በርካታ እንቅስቃሴዎቹ ሁሉም ነገር አሪፍ ነው። ትንሽ ግን በፍቅርና በተረጋጋ መልኩ ሁሌም ቢሆን ጥሩ ነው። ጥላቻ እንዳይመስልብህ ስለምፈልግ ነው። ይሄ ምናልባት ምክር ካረኩት ይቅርታ፣ ችግር የለውም። እኔ እንዳይመስል በፍቅር ከሆነ ሁሉ ነገር መልካም ነው። አሁን አግሬሲቭ እየሆንን የምንሰራቸው ስራዎች በሙሉ ወደ ጥፋት ይመራሉ። አንተ አይደለም የምትሰራው፣ እኔ አይደለም ሰራው አንተ የምትሰራውን እኮ ነው የምልህ። በአንተ ውስጥ እኔ እየተከተልኩ እየሰማሁ ከሆነ የኔ አይነቶች ደግሞ አሉ የዚህ አይነት ሀሳብ የሚያመጡ። ትንሽ ቢያለዝበው እንደዚህ ባይል የምልህ እኔ ኦልሞስት 3-4 ዓመት ሆኖኛል ተናገር እውነቱንም ሳዳምጥ የምታነሳቸውንም ዲያሎጎች፣ ክርክሮች ምናምን ስሰማ ገባ። ስለዚህ ከዛ የተነሳ ነው እቺን መግቢያ ላድርግልህ ብዬ። ችግር የለውም። እሺ ምን ተመለሰልህ እስከዛሬ ከሰማኸው ላይ? ምን ተመለሰልህ ሳይሆን ጥያቄ አጫርክብኝ። አሳ ኦርቶዶክስ የነበሩብኝን ዝም ብሎ የመሄድ አካሄድ ጥያቄ ኮስችን እንዳደርግ ዝም ብሎ መመላለስ ሳይሆን ምንድን ነው ሪሊ ብዬ ወደኋላ ሄጄ ድርሳናቱን፣ ገድላቱን እያንዳንዱ የምታነሳቸውን ጥያቄዎች መልሼ በራሴ ለማየትና ስህተት የመሰሉኝን ነገር እንዳይ ምክንያት ሆነሃል። ግን ሁሌም ስከታተል አዘሴም ታይም ጥያቄ የሚፈጥርብኝ እንደዚህ ባይል ምላቸው ነገሮች ደግሞ አሉ። ከቅንነት እንድትወስድልኝ መፈልጋቸው ገባ። ለምን እንደዚህ በኃይል ለምን እንደዚህ ባያደርገው? በጣም ትንሽዬ ዘመን ነው የምንኖረው። ሰርተን የምናልፈውን ነገር መስራት አለብን እና በፍቅር በጣም በሰከነ መንገድ ሰዎች ወደ እውነት አለኝ ብለህ ነው እያወራ ያለው በስሜት አይደል? ጥያቄ የለህም ማለት ነው። አስተያየት እንጂ አለ ጥያቄ የለህም እንዴ? አለኝ እንጂ። ጥያቄ ምንድን ነው? እንደ መግቢያ አስተያየት እኮ ስነግርህ ነው። አንተም አስተያየትን እየጠየከኝ አይደል ያለው? አስተያየትን አልጠየኩም፣ ግን ተቀበልኩ እኮ አልኩ። ጥያቄ ምንድን ነው? እሺ ጥያቄ አሁን ለምሳሌ የዛሬውን ሁነት በካላንደር ሎጂክ ነው እያወራን ያለ ነው። ክርስቶስ ከተጠመቀ በኋላ ወዲያው በፍጥነት ነው ወደ ጾሙ የገባው። የአንድ ወር የኢትዮጵያ ኦርቶዶክስ ቤተክርስቲያን የአንድ ወር ጋፕ አላት ነው እያልከን ያለው አይደለ? አልሆነም ነው የዘንድሮ ላይ ያው ኢትዲፔንድስ አበቅቴው ላይ እንደሚመጣው እንደየጊዜው ስለሆነ እንደዛ ከሆነ አሁን የኔ ቀላሉ ጥያቄ ምን መሰለ?
አንተ የኦርቶዶክስ ቤተክርስቲያንን እንደተጠመቀች ጥምቀቱ በተካሄደ በፍጥነት በነጋታው ጾሙ ቢጀመር አሃ ኦርቶዶክስ እዚህ ጋር ልክ ናት ብለህ የምትቀበል ሰው ነው ወይ ነው? ስህተት ባይሆን አልቀበልም። ለምን ከሆነ አንተ መጽሐፍ ቅዱሳዊ ሁሉ ነገር ይሁን ኦርቶዶክስ መጽሐፍ ቅዱስን ትምሰል አይደል ሐሳብህ? አልቀበልም። ቀኑ ተመሳሳይ ሆኖ ጥምቀቱን እንደ ዛሬ አክብራ ነገ ጾም ብታስገባ ትክክል ነው የጌታ ሐሳብ ነው ብዬ አይደለም። አንደኛ ማልበት ምክንያት ኦርቶዶክስ ጥምቀት ብላ ከምታከብረው ውስጥ አሁን ታቦት ብላችሁ እናንተ በኦርቶዶክስ የምታምኑት አለ አይደለ? እሱን ይዞ ወደ ጥምቀተ ባህር ወይ ደግሞ ወንዝ አካባቢ ባለበት ከተራ ተብሎ የሚባለው እንደሱ አይነት ስርዓት ሲምቦሊካሊውን ለምን ትነቅፈዋለህ? ክርስቶስ ለመጠመቅ መውረዱ ነው የሚያሳየው። ያ አውርቼን ጨርሳ እንደሱ አይነት ነገር በጌታም ዘመን አልነበረም። ከጌታም ዘመን በኋላ በነበሩት በክርስቶስ አብያተ ክርስቲያናት ታሪክ ውስጥ አንድም ቦታ አታሳየኝ፣ አልነበረም፣ የለም። እንደዚያው እናንተ ታቦት ብለው ይዘውት እንደሚሄዱት ወደ ወንዝ፣ ወደ ውሃ ወዳለበት፣ ወደ ባህር፣ ወደ ሐይቅ፣ ወደ ኩሬ አካባቢ ይዘው እንደሚሄዱት እንደዛ ይዘው የሄዱበት የነበረ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ የለም። በብሉይ ኪዳንም በኦሪታውያኑ ሲታይ የለም። ስለዚህ የጥምቀት በዓል አከባበሩ ራሱ መጽሐፍ ቅዱሳዊ አይደለም። እንደዚህ አይነት አሁን ሲምቦሊክ ብላ ያልከውን በኋላ ትነግረኛለህ። የአርሴማ ታቦት ነው ሲምቦሊክ ለጌታ ለኢየሱስ ክርስቶስ መጠመቅ። እሱማ ያው ቃል ኪዳን እንደተገባላቸው አይደለ? ሲምቦሊክ አልተገባላቸውም፣ አያውቃቸውም። ጌታ ራሱ ቃል ኪዳን ከእነሱ ጋር ገባው ብሎ አንድም ቦታ የተናገረ የለም። እግዚአብሔር በየቦታው ከማንም አሮጊትና ሽማግሌ ጋር ሲማማል አታገኝም። በባለፉት ትውልዶች ራሱ ከሶስት አባቶች ጋር ነው በኪዳን ደረጃ እግዚአብሔር የገባው ማለት ነው። ዓለም ከተፈጠረ ጊዜ ጀምሮ የመጨረሻው ከግለሰብ ጋራ የገባው ኪዳን ጌታ ከዳዊት ጋር ነው። ኦኬ፣ የመጨረሻውን ከግለሰብ ጋር ማለት ነው። ከሱ በፊት የነበረው ከአብርሃም ጋር ገብቷል። ከሱ በፊት የነበረው ከአብርሃም ከሱ በፊት የነበረው ከኖህ ጋር ገብቷል። ኦኬ፣ ከግለሰቦች ጋር ጌታ የገባው ኪዳን ከነዚህ ሶስት አባቶች ጋር፣ የመጨረሻውን ከግለሰብ ጋር የገባው ጌታ ከዳዊት ጋር ብቻና ብቻ ነው። ከጳውሎስ ጋር አልገባም፣ ከጴጥሮስ ጋር አልገባም፣ ከዮሐንስ ጋር አልገባም። ከዳዊት በኋላ ከተነሱ የብሉይ ኪዳን ነቢያት ጋር ቃል ኪዳን አልገባም። ከኢሳያስ ጋር አልገባም፣ ከኤርሚያስ ጋር አልገባም። ባሪያዎቹ ናቸው፣ ነቢያት ናቸው። ከሕዝቅኤል ጋር አልገባም። ከሚክያስ፣ ከዕንባቆም፣ ከሶፎንያስ፣ ከሐጌ፣ ከዮናስ ጋር አልገባም። እናንተ አሁን ልክ በኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚባለው ማለት ነው። ከአርሴማ ጋር ገባ፣ ከእንትና ጋር ገባ፣ ከእንትና ጋር ገባ፣ እንትናን ማለላት፣ ያውም ደግሞ ዝክርሽን የዘከረ መታሰቢያሽን ያደረገ ምሬ ምርልሻለሁ ብሎ አላት እየተባለ የሚባለው ጌታ አልገባም። ከህዝብ ጋር ግን ሁለት ጊዜ ኪዳን ገብተዋል። አንድ በአብርሃምና በዳዊት መካከል ከእስራኤል ህዝብ ጋር ገብተዋል። ከእስራኤል ህዝብ ጋር እንደ ህዝብ ከእስራኤል ህዝብ ጋር፣ በኋላ ደግሞ ከዳዊትም በኋላ በአዲስ ኪዳን ማለት ነው ከእስራኤል ህዝብ ጋር ገብተዋል። ከህዝብ ጋር ከእስራኤል ጋር አዲሱን ኪዳን ከእስራኤል ጋር፣ ብሉይ ኪዳኑን ከእስራኤል ጋር ገብተዋል። እንደ ህዝብ ከአንዱ ህዝብ ጋር ሁለት ጊዜ ኪዳን ገብተዋል ጌታ። አንደኛው በሲና ተራራ፣ ሁለተኛው ቀራንዮ ኮረብታ ላይ ራሱ አምላክ ከድንግል ተወልዶ ራሱን ቤዛ አድርጎ ኪዳን ገብቷል ማለት ነው ከህዝብ ጋር። ለዚህም ነው በነቢዩ በኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ በዚያን ወራት ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር ብሎ ነቢያት የተናገሩት ማለት ነው። ከግለሰቦች ጋር ከነዚህ ጋር ገባ እንጂ ከነ አርሴማ ከምትሏቸው ጋር ከማንም ጋር አልገባም። ስለዚህ አሁን ጥምቀተ ባህር እኮ የማይሄድ የለም። የወለተ ጊዮርጊስ፣ የነ ተክለ ሃይማኖት፣ የነ ጊዮርጊስ፣ የነ አርሴማ ምናምን ነገር ብላችሁ የምትሏቸው የአቡነ ሀብተ ማርያም የአቡነ እንትና ብላችሁ የምትሏቸው በጣም ብዙ የፍጡራን ታቦታት ተብሎ የተባሉቱ ይሄዳሉ። የት ጥምቀተ ባህር ምን ሊያደርጉ? ምንም ላይፈይዱ፣ ምንም ላይሰሩ። ተምሳሌታዊ ተብሎ ሊባል አይችልም ለጌታ። ኦኬ፣ እናንተ እንደምታደርጉት በክርስቶስ ቤተክርስቲያን ታሪክ ውስጥ በቤተክርስቲያን ታሪክ ውስጥ አንድ ሰው ቀርቦ ይሄ ቤተክርስቲያን እንደዚህ ያደርግ ነበር ብሎ የሚል በመጽሐፍ ቅዱስ ላይ ሊያሳየን አይችልም። ብዙ የክርስቶስ አብያተ ክርስቲያናት አሉ። እነዚያውን ስማቸውን እዚህ በመጽሐፍ ቅዱስ ላይ የምታያቸው አብያተ ክርስቲያናት የጌታ አብያተ ክርስቲያናት ናቸው። እነዚህ ጋር የተጻፉት ማለት ለምሳሌ አሁን የሮሜ ማለት በሮሜ ጣሊያን ከተማ ውስጥ የነበረች የጌታ ቤተክርስቲያን ናት። የሮሜ ቤተክርስቲያን ማለት በጣም ኦኬ የጌታ ቤተክርስቲያን ናት፣ ጥንታዊት ቤተክርስቲያን። የቆሮንቶስ አንደኛና ሁለተኛ የሚባለው ግሪክ ውስጥ ያለ ቤተክርስቲያን ነው።
የገላትያም ልክ እንደዚሁ ማለት ነው። የኤፌሶን በቱርክ ውስጥ ያለች ነች፣ የጌታ ቤተክርስቲያን ናት። ፊልጵስዩስ አለ፣ ቆላሲያስ አሉ፣ ተሰሎንቄ የሚባለው አለ። የጢሞቴዎስ መልእክት ለግለሰብ ቢሆንም ግሪካዊና ይሁዳዊ ሰው ነው፣ ለእሱ የተጻፈው ነው። አብዛኞቹ የክርስቶስ ቤተክርስቲያናት ናቸው። በእነዚህ አብያተ ክርስቲያናት ውስጥ አንዳችም የተደረገ የለም። በተለይ ደግሞ በዚህ በራእይ መጽሐፍ ምዕራፍ 2 ላይ የኤፌሶን ቤተክርስቲያን አለች፣ የጴርጋሞን፣ የሰርዴስ፣ የፊላደልፊያ፣ የቲያጥሮን፣ የሎዶቅያ ቤተክርስቲያን አሉ። በእነዚህ ቤተክርስቲያን ውስጥ አሁን እናንተ እንደምታደርጉት የጥምቀት በዓል የከተራ በዓል ብለው የፍጡራንን ታቦት ይዘው ፊገራቲቭ ነው፣ ምሳሌያዊ ነው፣ ሜታፎሪክ ነው እያሉ ይዘው የሚወጡበት አልነበረም። ስለዚህ ቀኑ በጥምቀቱ በኋላ በማግስቱ ጾሙን ብታስገቡትም አልቀበልም። አጠቃላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የጥምቀት በዓል በእውነት አስተውሎ ላየው ኢ መጽሐፍ ቅዱሳዊ እንጂ መጽሐፍ ቅዱሳዊ አይደለም። እሺ ጥያቄ መጠየቅ ከቻልኩ እችላለሁ። እሺ እኔ ነበር መጠየቅ ያለብኝ፣ ግን አንተው ራሱ ጥያቄ እነዚህ አሁን አንተ እንዳጠቃላይ የጌታን ጥምቀት ማክበር ጋር ያለ ተቃውሞ ምንድን ነው? አሁን ስለ ስርዓትና ስለ ሁነት ማውራት ሌላ ነው። ግን የጌታን ጥምቀት ባጭሩ ማሰብና ማክበር ስህተቱ የቱ ጋር ነው? አንድ ሁለት ደግሞ እነ አብርሃም እነ ኖህ ያልካቸውን ቃል ኪዳን ስለመገባባቱ ስትናገር ማስረጃ መጽሐፍ ቅዱሳዊ ነው። ግን ዱ ዩ ቲንክ ሁሉም አይነት ሀሳቦች ሁሉም አይነት አሁን በክርስቲያናዊ እንግዲህ እኛ ያለን ታሪክ ይታወቃል። ሁሉም ነገር በመጽሐፍ ቅዱስ ተጠቅልሎ ተጽፏል ብለህ ታስባለህ? ሁሉም አይነት ነገር ማለት እዛ ላይ ያልሰፈረ ነገር አለ አይደለ? ስለዚህ ከዚህ አንጻር ሁለቱንስ ደግሞ እንዴት ታየዋል? ጥሩ ነው። ኦኬ፣ ሁሉ ነገር በመጽሐፍ ቅዱስ ላይ አልተጻፈም። ጌታ ያደረጋቸው እንኳን ታምራት በመጽሐፍ ቅዱሳችን ላይ ሲናገር፣ በዮሐንስ ወንጌል ላይ ሲናገር ማለት ነው በሁለት ክፍል በምዕራፍ 20 በምዕራፍ 21 ላይ ጌታ ያደረገው ብዙ ታምራቶች እንደነበሩ፣ እነዛ ታምራቶች ግን ሁላቸው አልተጻፉም። ግን የተጻፉት ደግሞ ለሕይወት የሆነን ዘንድ የተጻፉት ክርስቶስ የእግዚአብሔር ልጅ እንደሆነ አምነን በስሙ ሕይወት የሆነልን ዘንድ ይህ ተጽፏል ብሎ ሐዋርያው ጽፎልናል ማለት ነው። ሐዋርያው ዮሐንስ ከጻፈው ውጭ እኛ ልንጨምር፣ ጴንጤ ሊጨምር፣ ካቶሊክ ሊያጎድል፣ ኦርቶዶክስ ልጨምር በፍጹም መብት ስልጣን የላትም። ኦኬ፣ ይህ ተጽፏል ብለው ያሉት ሐዋርያቱ በጻፉት ውስጥ ጽፈዋል። እኔ የጌታን ጥምቀት የተጠመቀበትን ጊዜ አይደለም እየተቃወምኩ ያለሁት። ጌታማ ተጠምቋል። የጌታን ጥምቀት አይደለም የምቃወመው። እየተቃወምኩ ያለሁት የኦርቶዶክስን የጥምቀት በዓል መጽሐፍ ቅዱሳዊ አይደለም ነው እያልኩ ያለሁት። ጌታማ ለመጠመቁ እኮ በሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ቅድም ባሳየው ክፍል ላይ ጢባሪዎስ ቄሳር በነገሰበት ዘመን በ15ኛው ዓመት ጌታችን በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ መጣ ብሎ ቅዱስ ሉቃስ እንደዚህ ጽፎልናል። ኦኬ፣ ዘመን ይታወቃል ማለት ነው። ጢባሪዎስ ቄሳር በነገሰበት ዘመን የሮም መንግስት ነው። እሱ በነገሰበት በ15ኛው ዓመት ማለት ሰውየው በነገሰ በ15ኛው ዓመት ማለት ነው። ኦኬ፣ ዓመቱን ይነግረናል። ወራትና ቀኑን ባይነግረንም ዓመቱን ይነግረናል። ዓመቱን ጌታ በተጠመቀበት ዘመን ማን እንደነገሰ፣ በተወለደበትም ዘመን ደግሞ እዚህ አውጉስጦስ ቄሳር የሚባል ደግሞ ሌላኛው የሮም ንጉስ ነበረ። ጌታ በተወለደበት ዘመን አውጉስጦስ ቄሳር ትእዛዝ ወጣ ይላል። ኦኬ፣ አውጉስጦስ ቄሳር በሮም ላይ በገዛበት ጊዜ የህዝብ ቆጠራ እንዲደረግ የሮም መንግስት ግዛት የያዘው የሳውዘርን ኤሮፕ፣ ዌስተርን ኤዥያ፣ ኖርዘርን አፍሪካ በሙሉ በግዛታቸው ውስጥ ስለነበረ ማለት ነው። በታላቁ የሜዲትራኒያን ባህር ዙሪያ ያሉትን ሀገሮች በሙሉ ሮም በቀኝ ግዛት ይዛ ስለነበር ሰሜን አፍሪካን፣ ደቡብ አውሮፓንና ምዕራብ እስያን ማለት ነው። ምዕራብ እስያን ስትይዝ እንግዲህ እስራኤል አንዷ ከምዕራብ እስያ ውስጥ ነች። እስራኤል ያለችው በእስያ አህጉር ውስጥ የምትጠቃለለው ዌስተርኑ ፓርት ነውና ለእስያ የእስራኤል ፓርት ማለት ነው። ስለዚህ እነሱን ሁሉ አገሮች በገዛበት ዘመን አውጉስጦስ ቄሳር እሱ በቅኝ ግዛት ይገዛባቸው በነበሩ አገሮች ሁሉ የህዝብ ቆጠራ እንዲደረግ ትእዛዝ አውጥቷል። ይህ ቄሳር የሚባለው አውጉስጦስ ቄሳር መቼ ነው የነገሰበት ዘመን፣ ጢባሪዎስ ቄሳር መቼ ነው የነገሰበት ዘመን የሚለው ለማወቅ ከፈለግን ወደ ሮም መንግስታት ታሪክ ውስጥ ነው የሚሄድ። እዚህ እኔ አንድ ታሪክ ምሁራን ከ30 በላይ የሚሆኑ ወይ ከ20 ወይ ከ30 በላይ የሚሆኑ የታሪክ ምሁራን በዚህ በውጭ ዓለም ላይ የተሳተፉበት ከ20 እስከ 30 ባልሳሳት ምሁራን የተሳተፉበት የቢብሊካል ሂስቶሪ አለ አንድ ትልቅ ቡክ። እሱን ገዝቼ ባየሁበት ሰዓት ላይ ይሄ በዓለም አቀፍ የሚታመን ነው፣ ይህን ታሪክ ትክክለኛ ታሪክ አይደለም ብሎ የሚል ሰው ካለ ገብቶ ከኔ ጋር ማውራት ይችላል።
ዲናይ ሊያደርግ የሚችል ሰው ካለ ማለት ነው። ትንሽ የታተረ ሰው ካለ ማለት ነው። እና እነዚህ የታሪክ ምሁራን በዓለም አቀፍ የታወቁ ሰዎች ናቸው። እንደዚህ ያወጡት ታሪክ አለ። ኦኬ እነኚህ ነገስታት መቼ እንደነገሱ ኦኬ ሮም ኪንግደም ኢምፓየር እዚህ ጋር ማለት ነው። ሮማን ኢምፓየር ይታያል። አቤት ከምን ላይ ነው ይሄ መረጃ የምትሰጠን? ቡክ ነው፣ አንድ ቡክ ነው። ቡኩን ስሙን አላስታውሰውም እኔ በሲዲ ያስቀርቸው። መጽሐፉ ግን አለ ለአንድ ፓስተር አውርሼው ነው። ግን ይህንን ቡክ ስገዛው ከ20 እስከ 30 የሚሆኑ ፕሮፌሰሮች ናቸው የተሳተፉበት ይህን ታሪክ ማለት ነው። ትልቅ ቮሊዩም ያለው ነው። ለሆሊዴ ስለሄደ ያ ፓስተር እሱ ሲመጣ መጽሐፉን አምጥቼ አሳያቸዋለሁ። አርእስቱን አላስታውሰው እኔ ራሴ ነኝ ገብቼ የገዛሁት እዚህ ሀገር ባለ የመጽሐፍት መሸጫ ማለት ነው። እና ከመጽሐፉ ጋር ሲዲው ሁሉ ጭምራለ። ሲዲዎች ከብዙ ሲዲዎች ጋር ስለተቀላቀለ ሲዲውን እዚህ ፒዲኤፍ አድርገህ ማውረድ ትችላለህ። እና እንደዛ አውርጄው እዚህ ጋር ያስቀረውታለህ። ይሄ ታሪክ የምነግራችሁ ታሪክ ከ20 እስከ 30 ቁጥራቸውን እርግጠኛ ስላልሆንኩ ነው። ምሁራን ዓለም አቀፍ ፕሮፌሰሮች ናቸው። በኦክስፎርድ በካምብሪጅ ምናምን ነገር በተባሉ ዓለም አቀፍ ከአውስትራሊያ፣ ከካናዳ፣ ከተለያዩ ዓለማት የተውጣጡ የታሪክ ምሁራን ሁሉ ጭምር ከእስራኤል ሁሉ ጭምር ያሉ ሰዎች የተሳተፉበት ቢብሊካል ምንድነው የጂኦግራፊ የመልክዓ ምድር አቀማመጥና ታሪክን ሁሉ ጭምር የያዘ ነው። ኦኬ በዛ ክፍል ላይ ምን ይላሉ ምሁራኑ? ቄሳር አውግስጦስ ማለት ነው የነገሰበት ዘመን ቅድመ ልደተ ክርስቶስ ማለት ነው ከ27 ቢሲ እስከ 14 ድረስ ባለው ዓመተ ምህረት ማለት ነው። ከክርስቶስ ልደት በፊት እኛ ዓመተ ዓለም ነው አይደል ምንለው። ከ27 ዓመተ ዓለም እስከ 14 ዓመተ ምህረት ነግሷል። ይሄ ንጉስ በነገሰበት ዘመን ነው ጌታችን ኢየሱስ ክርስቶስ የተወለደው። ይሄ ንጉስ በነገሰበት በየትኛው ዓመት ላይ ነው ይሄ ትእዛዝ የወጣው ብሎ የሚለውን ለማየት ከተፈለገ በጣም ዲፕ የሆነ የሮማውያንን ታሪክ ማጥናት ይጠበቅብናል። አውግስጦስ ቄሳር በነገሰበት ዘመን ድንገት የተጻፈ ሪትን የሆነ መረጃ ካለ ማለት ለምሳሌ አሁን ወደ ሮም ሰዎች ይሄዳሉ ብዙ ጊዜ ማለት ነው። እኔም ለመሄድ እችላለሁ፣ የሚከለክል ነገር የለም በምንቀሳቀስበት ሰዓት ላይ። በሚሄድ ሰዓት ላይ ግን እኔ ሮም ጣሊያን ሲሄድ የሐዋርያቱ ልፈት ያለፉበት ቅዱስ ጳውሎስ የተከራይቶ ያስተማረበት ወይ ደግሞ የተሰዋበት እነ ጴጥሮስ የተሰዉበትን ቦታ ብቻ ሳይሆን የማየው ለምሳሌ የሮም ምንድነው ላይብራሪ ካለ ለምሳሌ እነዚህ የጥንት ነገስታት እነሱ ጋር በታሪክ እንደዚህ ተጽፎ ስለሚቀመጥ ድንገት የተጻፈ ካለ ለምሳሌ አሁን በእስራኤል መጽሐፍት ታሪክ ውስጥ በነገስታት ታሪክ ውስጥ መጽሐፉ አሁን አይገኝም፣ ግን ያሻር የሚባል መጽሐፍ አለ። ያሻር በሚባል መጽሐፍ ላይ በነገስታቱ ዘመን የተጻፈውን የቀረው ነገር በነገስታቱ ታሪክ መጽሐፍ የተጻፈ አይደለምን ይላል። የነገስትን መጽሐፍ የዜናን መጽሐፍ ስታነቡ ማለት ነው። ለምሳሌ መጽሐፍ ቅዱስን የማንበቡ ድሉን አግኝተው ከሆነ ይህ መጽሐፍ ወይ ደግሞ በባለ ራእዩ በጋድ እና እንደዚህ አሉ የታሪክ ነገስታት የሚጽፏቸው ታሪክን የሚዘግቡበት መጽሐፍቶች አሉ። በተለይ ግን ይሄ ያሻር በጣም ይታወቃል። አሁን ይህ መጽሐፍ ይገኛል አይገኝም በጣም እርግጠኛ አይደለሁኝም። ምክንያቱም ከእግዚአብሔር ቃል ውጭ የሆነ ነው፣ የታሪክ መጽሐፍ ነው። በይሁዳ ነገስታትም በእስራኤል ነገስታትም ታሪክ ውስጥ የሚታወቅ መጽሐፍ ነው። መጽሐፍ ቅዱሳችን ላይ ስሙ ተጽፎ አለ። ያሻር የሚባለው መጽሐፍ ነገስታት በዘመናቸው በነበሩበት ሰዓት ላይ ጦርነት ከማጋ እንደገጠሙ ምን እንደተከናወነ ኢኮኖሚያቸው ምን እንደነበረ ብቻ እያንዳንዱ ጸሐፌ ትእዛዝ የሚባሉ በነገስታቱ ዘንድ ይጽፉ እንደነበረ ልክ እንደዛ አድርገው የሚያስቀምጡበት መጽሐፍ ነው እና እዛ ውስጥ ይገኛል። ለምሳሌ አሁን ዳዊት ከጎልያድ ጋር የተጣላበትና የተገዳደለበት በዛ በኤላ ሸለቆ ላይ ምናልባት ነገስታቱ ጽፈውት ከሆነ በዚያን ዘመን ሳኦል ነው የነገሰው የነበረው። በዚያ ዘመን ጸሐፌ ትእዛዞች ካሉ ሊጽፉት ይችላሉ ማለት ነው። ቀኑ ሪትን ሆኖ ሊጻፍ ይችላል። ኦኬ ልክ እንደዚሁ የዚህም አውግስጦስ ቄሳር የሚባለው ትእዛዝ ያወጣበት ቀን ልብ በሉ። ይሄ የህዝብ ቆጠራ የሚደረግበት ቀን ነው፣ ተራ ቀን አይደለም። የህዝብ ቆጠራ የሚደረግበት ቀን ነው። ትእዛዝ ወጣ ይላል። አዋጅ ነው የተነገረው። ይህ አዋጅ ህዝብ እንዲቆጠር ነው፣ ዓለም ሁሉ እንዲቆጠር ነው ብሎ ያለው። ዓለም ሁሉ ያስባለው ያው የሰሜኑን አፍሪካ እንደዚሁም
ደቡቡን አውሮፓ እንደዚሁም የምዕራቡን እስያ ክፍል ሮም በቅኝ ግዛት በታላቁ ባህር በሜዲትራኒያን ባህር ዙሪያ ያሉትን ሀገሮች ትገዛ ስለነበር ማለት ነው። ይሄ ቀን ተራ ቀን አይደለም። የአውግስጦስ ቄሳርን ዘመን ከታወቀ በዚያን በነገሰ በየትኛው ዓመት አሁን ለምሳሌ እዚህ ጋር ስታነቡ ምዕራፍ 3 ላይ ስታነቡ ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ይላል። ጌታችን ኢየሱስ ክርስቶስ የተወለደበትን ዘመኑን ነገረን። አየህ ማለት የተጠመቀበትን ጌታ ሲጠመቅ ጢባሪዮስ የሚባለው ይሄኛው ማለት ነው። ጢባሪዮስ የሚባለው ከ14 ዓመተ ምህረት እስከ 37 ዓመተ ምህረት ማለት ነው። ጌታ ሲጠመቅም ሲሞትም ይሄ ሰውዬ እየገዛ ነበር። ጌታ ከተጠመቀበት በ30 ዓመቱ የተጠመቀው ገና ምንድነው ከተወለደበት ማለት እንጂ ከዛ ጊዜ ጀምሮ እስከ ሞተበት ጊዜ ድረስ ጌታችን ሲሞት ጢባሪዮስ ቄሳር ነበር የነበረው። ጌታ በ33 ዓመት ከ6 ወር አይደለ የሞተው ከዚህ ምድር ላይ ሞት እንደላርጎ የተነሳው። ስለዚህ እስከ 37 ከነበረ ጌታ ከሞተና ከተነሳ ካረገ ከ4 ዓመት በኋላ ሁሉ ጭምር ይሄ ሰውዬ እየገዛ ነበር ማለት ነው። ለ23 ዓመታት ልክ ነው እንደዚህ ገዝቷል ማለት ነው። አሁን የዚህኛውን ከ15 ዓመት ሲሞላው ነው ኢየሱስ በዮሐንስ እጅ በዮርዳኖስ ተጠመቀ ብሎ የሚለን። ያው የእግዚአብሔር ቃል ምን ይላል? በጢባሪዮስ በነገሰ በ15ኛው ዓመት ማነው በዚህኛው በአዲሱ መደበኛ ትርጉም ነው ያደረኩት። ልቀይረው በ54 ዓመተ ምህረት ትርጉም 54 ኦኬ። ጢባሪዮስ ቄሳርን በነገሰ በ15ኛው ዓመት ጴንጤናዊ ጲላጦስም በይሁዳ ሲገዛ ሄሮድስም በገሊላ። እነዚህ ሰዎች የነገሱበት ዘመን ይታወቃል። ቢያንስ የጢባሪዮስ ቄሳር እንኳን አላገኝም ብሎ ቢል አንድ ሰው ጴንጤናዊ ጲላጦስ የተባለው ሄሮድስ በገሊላ የገዛበት ዘመን ይታወቃል። ታላቁ ሄሮድስ የሚባለው ማለት ነው ባይዘው ይታወቃል። እንደዚሁም ሄሮድስ በገሊላ የአራተኛ ክፍል ገዢ ወንድሙም ፊልጶስ የሄሮድስ ወንድም ማለት ነው። ወንድሙ ፊልጶስም በገሊላ አራተኛ ክፍል ገዢ ወንድሙ ፊልጶስም በኢጦሪያኖስም በጥሪያኮዲኖስም አገር የአራተኛ ክፍል ገዢ ሊሳኒዮስም በሳቢላኒስ የአራተኛ ክፍል ገዢ ሆነው ሳሉ ይላል። እነዚህ ሰዎች የፖለቲካውን ዓለም የያዙ ሰዎች ናቸው። ማን? ጢባሪዮስ 1፣ ጲላጦስ 2፣ ሄሮድስ 3፣ ወንድሙ ፊልጶስ 4፣ ሊሳኒዮስ 5 ሰዎች ባለስልጣናት አሉ። ፖለቲካውን ዓለም የያዙት ማለት ነው። 5 ልብ በሉ፣ 5 ፖለቲካውን ዓለም የያዙት ሰዎች አሉ። ፖለቲካው ማለት የህዝብ አስተዳደር ነው። ህዝብን የሚገዙ የነበሩ ማለት ነው። ከዛስ ሐናና ቀያፋ የሚባሉ 2 ሊቀ ካህናት አሉ። ኦኬ። እነዚህ መንፈሳዊውን ዓለም የያዙ 2 ሰዎች፣ ፖለቲካውን የተቀራመቱ 5 ሰዎች፣ በድምሩ 7 ሰዎች ባሉበት ዘመን ነው የእግዚአብሔር ቃል ምን ይላል? ሐናና ቀያፋ ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል። ኦኬ። ከዛም በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታው ሁሉ ዝቅ ይበል፣ ጠማማው የቀና መንገድ ይሁን፣ ሸካራውን መንገድ ትክክል ይሁን፣ ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተጻፈ ለኃጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ ይላል። ዮሐንስ። እነማን? እነዚህ ሰዎች ስትራቴጂ የሆነውን ቦታ ይዘውት 5 ፖለቲከኞች እየገዙ የነዚህ ተጠሪነታቸው በሙሉ ጲላጦስም ቢሆን ሄሮድስም ቢሆን ፊልጶስም ቢሆን ሊሳኒዮስ የሚባሉት በሙሉ ተጠሪነታቸው ለማን ነው? ለጢባሪዮስ ቄሳር ነው። ጌታ በዚህን ጊዜ ነው በ30 ዓመቱ በዮሐንስ እጅ ተጠመቀ ብሎ የሚለን ማለት ነው። እዚህ ጋር ህዝቡ ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማያት ተከፈተ ይላል። ጌታ በዚህ ጊዜ ነው የተጠመቀው ማለት ነው። ይህ 30 ዓመቱ ላይ እንደሆነ ከሚያሳየው ቁጥር 23 ላይ ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር ይላል። ወዲያውኑ በ30 ዓመቱ ነው በዮርዳኖስ የተጠመቀው በዮሐንስ እጅ። ከዛም ወደ ምድረ በዳ ሄደ፣ ተፈተነ፣
ከዲያብሎስ ተፈተነ። ከዛስ አገልግሎቱን ጀመረ ማለት ነው። ኦኬ። ስለዚህ እነዚህ ሁለት ነገስታት ጌታ የተወለደበት በአውጉስጦስ ቄሳር ዘመን፣ የተጠመቀው በጢባሪዮስ ቄሳር ዘመን ነው። አውጉስጦስ ቄሳር ከ27 ቢሲ እስከ 14 ኤዲ ድረስ ማለት ነው ዓመተ ምህረት የገዛ ነው። ይሄኛው ደግሞ ጢባሪዮስ ደግሞ ጌታ በተጠመቀበት ዘመን ዮሐንስ መጥምቁ ማጥመቅ የጀመረበት ጊዜ የነበረው ንጉስ ደግሞ ከ14 ኤዲ እስከ 37 ኤዲ ለ23 ዓመታት ያህል ይመስለኛል 23 ነው ባልሳሳት፣ አዎ ለ23 ዓመት ያህል ገዝቷል ማለት ነው። ኦኬ አሁን መጠየቅ ያለበት ጌታ እዚህ ቀደም የተናገርኩት አለ ጌታ የተጠመቀበትና ጌታ የተጠመቀው ጥምቀትና ጾም የጀመረበት ቀናት ርቀት አለው ወይ ብለን ስንል መጽሐፍ ምን ይላል? ምዕራፍ 4 ኢየሱስም በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ። ከዮርዳኖስ ለመመለሱ ለምንድነው? ዮሐንስ በዮርዳኖስ ነበር ያጠምቀ የነበረውና ያው በዮሐንስ እጅ ተጠምቆ ተመለሰ ነው። ወደ አደገበቱ አገር ተመለሰ ነው። እንደው በጣም እናጋን ነው የአንድ ቀን መንገድ ያህል ሄደን በል። ኦኬ እሺ፣ በጣም እንትናል ነው የሁለት ቀን መንገድ እንበል። ላሳይ ይችላል ካርታውንም ከፈለጋችሁ ማለት ነው። የስንት ቀን መንገድ ሊሆን እንደሚችል ማለት ነው። በቤተ ማነው ሳሊም ብለው ይጠሯታል። በባለፈው እያሳየኋችሁ ነበር ታስታውስ ከሆነ በደቡባዊ ክፍል ላይ ደቡባዊ ምስራቅ አካባቢ ላይ ነው ያለው። ሳሊም ብለው ይጠሯታል እስራኤላውያን። በሄኖን በቅሩበ ሳሌም ብሎ የሚለው ማለት በሳሌም አቅራቢያ በሄኖን ብዙ ውሃ ነበርና ይላል። ያ ውሃ ያለበት ረግራጋማው ስፍራ ዛሬም አለ ወንድሞች እናቶች፣ ዮሐንስ ያጠምቅበት የነበረው ቦታ ማለት። እሺ እንደ በጣም ከዮርዳኖስ ተመለሰ ብሎ ስለሚል ከዮርዳኖስ እስከ ገሊላ ናዝሬት ምን ያህል መንገድ ይሆናል? አሁን ማምታታት የለም። እውነቷን ቁጭ ነው የምናረጋት። ኦኬ ሳሊም ስንት ቀን መንገድ ይሆናል? እና እዚህ ጋር ሳሊም ኢዝራኤል ማፕ ኦኬ ለጥጦት ነው እንግዲህ እዚህ አካባቢ ላይ ነው ያለው። ይኸው ካርታ ይታያችኋል አይደል? ሳሊም ማለት ይሄ ትክክለኛ ቦታ ማለት ነው። አሁን በካርታ በዩቲዩብ ላይ ላሳያችሁ እችላለሁ። ሳሊም ማለት ኢኖን ያለው ሄኖን ብለን የምንለው ማለት ነው። ይሄ ቦታ ረግረጋማ ቦታ ነው። አሁንም ዩቲዩብ ላይ ቆይ ላሳያችሁ። አሁንም ዮሐንስ በዚህ ነበር ሲያጠምቅ የነበረው፣ ራሱ ይናገራሉ። ሳሊም ኢዝራኤል ይሄ ማለት ነው። ልብ በሉ ለጅ ታይቻል። ኢኖን ብሎ የሚለውን ኒርት ሳሊም ይላል። ለእስራኤል ሳሊም ለሚባለው ቦታ ቅርብ ነው። ረግረጋማ ቦታ ነው። I swear by God, Tagidia shampoo will make you grow new hair in 2 weeks. If no new hair grows, we will compensate. Near Salem. Today we're going to a very unique place. It is mentioned only once in the entire New Testament. It is a place where John the Baptist was baptizing people, but it's not the Jordan River. Not many people know this place exists, and Ron and I also didn't know about it until recently. Yeah. So today we're joining forces with an Israeli archaeologist and an expert tour guide, Danny Herman, who also goes by the nickname Danny the Digger. Hey, Danny. Good to see you. We're doing it. Oh, wow. Finally here. Talking about filming at the site, searching for those missing springs. Wow. Thank you so much for doing this. We're so excited. I'm also really excited. This is awesome. Before starting our journey, Danny invited us for a quick tour in the kibbutz where he grew up. This kibbutz has incredible archaeological finds on display out in the public.
If you haven't seen this yet, we highly recommend you to watch the previous episode where we explain these amazing finds. But now, we are ready to drive out of the kibbutz territory into the countryside in search for the springs. Sergio, here you have so many fish ponds, although it's a semi-desert area, but it's because you have a lot of springs. And look at these water channels that are taking the springs. ይሄ ምን አልፋችሁ ለዩቲዩብ እንዳይዘጋብን ነው፣ ለዚህ ለቲክቶክ እንዳይዘጋብን ነው። ይሄ ቦታ የምታዩት እስራኤላውያን ናቸው እነዚህ ሰዎች። ኦኬ፣ ይሄ ቦታ ዮሐንስ ያጠምቅበት የነበረ ኢኖን ብሎ የሚሉት ሳሊም ብሎ ለሚለው ቅርብ የሆነ ቦታ ነው ማለት ነው። ከዚህ ናዝሬት ገሊላ ምን ያህል ይርቃል? ይሄን ሁሉ ማሳየው ለምንድን ነው? ኦርቶዶክስ ምን ያህል ህዝቡን እያሳሳተች እንዳለ እንድታውቁ ነው። ኦኬ፣ ኢኖን እዚህ ነው፣ ሳሊም ማለት ነው። እሺ፣ ዮርዳኖስ እዚህ አካባቢ ስለሆነ ያጠምቅ የነበረው ውሃ በዚህ ስለነበረ ዮርዳኖስ ከላይ ነው የሚጀምረው። በእርግጥ ይሄም ጭምር ዮርዳኖስ ስለሆነ ኦኬ፣ እዚህ ያጠምቅ ነበረ። ጌታ ከየት ነው የመጣው? ኦኬ፣ ኮራዚን፣ መግደል፣ ጢባሪዮስ ማነው? ጢብሬስ። ይሄ እንኳን የገሊላ ባህሩ ነው፣ ጢብሮስ ይባላል። ናዝሬት ይችትና ማለት ነው። ናይን እዚህ አለ። ኦኬ፣ ውሃውን ወደ ወይን ጠጅ የለወጠበት ከተማ ለዚች ቅርብ ናት። ኦኬ፣ ናዝሬት ከዚህ እስከዚህ ኦኬ፣ በአህያ ተቀምጦ ሄደ ብሎ ስለማይል ጌታዬ በእግሩ እንደሄደ ገምታለሁ። እሺ፣ ምን የሚጠቀም አህያም እንደው ተጠቀመ ተብሎ ባይጻፍም ሊጠቀም ይችላል። ብቻ ከዚህ እስከዚህ እንደው በጣም አጋነኑ ብለን ብንል ምን ያህል ኪሎ ሜትር ይሆናል? ኪሎ ሜትሩን አውጥቼ ላሳይ ይችላል ከፈለክ ማለት ነው። ከሳሊም ናዝሬት ማለት ነው። ጌታ ያኔ ናዝሬት ስለነበረ ከእናቱ ከማርያምና ከዮሴፍ ጋር ስለነበረ ማለት ነው። ስለዚህ ከዚህ ወደዚህ መጥቶ ነው በዮሐንስ እጅ የተጠመቀው ማለት ነው ጌታ በዮርዳኖስ። በዚህ አስቀድሞ ያጠምቅ ነበር በሳሊም ዮሐንስ። እና ከዚህ እስከዚህ ምን ያህል ይሆናል? እንደው በጣም አንዛዛ ነው ብለን ብንል 2 ቀን ከፈለግን በኪሎ ሜትር ልንለካው እንችላለን። 2 ቀን እንደው በጣም አራቅ ነው ከተባለ ወይ 3 ቀን መንገድ ማለት ነው። እንደተጠመቀ ደግሞ ወደ ቤተሰቦቹ ተመለሰ አይለንም። ምን ይላል ሉቃስ ሲናገር? ኢየሱስም በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ ይላል። ከዮርዳኖስ የተመለሰው ከዛስ በመንፈስ ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። ከዚያን ቀኖች ምንም አልበላም፣ ከተጨረሱም በኋላ ተራበ ይላል። ስለዚህ ከመጠመቁ በኋላ ወደ ቤተሰቦቹ ወደ እናቱ ቤት ሄዳ አይልም፣ ወደ ምድረ በዳ ሄደው። ስለዚህ እሺ መንገዱ ስላለ እሺ ቤተሰቡ ጋር ሄዶ ነው በኋላ ላይ ሄደው ተብሎ ቢባል 2 ቀን ከሳሊም ከተማ ወደ ገሊላ ናዝሬት 2 ቀን መንገድ ወይ 3 ቀን መንገድ ፈጀበት እንበል። ስለዚህ ጌታ ብዙም ሳይውል ሳያድር ነው ጾሙን የጾመው ማለት ነው። ኦኬ፣ እንደተጠመቀ ወዲያውኑ በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ሄደ። ከዛስ መጾም ጀመረ ማለት ነው። የኦርቶዶክስ ጥምቀት ግን የኦርቶዶክስ ጾም ግን ከጥምቀቷ ማግስት አይደለም የሚገባው። የዘንድሮ ወር የካቲት 9 ነው የሚገባው። ጥር ማለት ጥምቀት በ11ን ስንይዘው እዚህ 9 አለ። ቢያንስ የ28 እና የ29 ቀን ልዩነት ማለት ነው። 28ን ባለው ያ ወር ማለት ነው። ጌታ በተጠመቀበትና ጾም በጀመረበት የነበረው የቀን ርቀት በጣም ጥቂት ነው። 3ቱን ቀን እንደው ለመንገድ ብለን እኛ አስቀምጠን ማለት ነው። ኦኬ፣ ስለዚህ የኦርቶዶክስ ጥምቀት ሲጀምር ጥምቀቱ ጥምቀት የማያሰኝበት ምክንያት ጌታን ወደ ዮርዳኖስ ሄዶ የተጠመቀው ጌታ ሲሄድ አጃቢ የነበረ ታቦታት የሚባል ነገር ወሬውም የለም። እንኳን የፍጡር የአርሴማና የነ ተክለ ሃይማኖት የነ ጊዮርጊስ ብለህ የምትላቸው አይደለም፣ በጌታ ስም እንኳን የተቀረጸ ታቦት ያኔ አልነበረም፣ የላቸውም። ለምን? የታቦት አገልግሎት ታሪኩ እዛ ብሉይ ኪዳን ላይ ተዘግቷልና። ኦኬ፣ ስለዚህ ታቦት ይዘው አልሄዱ።
ጌታ ታቦታቱ አጅበውት ወረደ አይልም። ሌሎችም ፍጡራን የሆኑ ሰዎች እንኳን እናቱ ማርያም እንኳን ልታስጠምቀው ሄደች ብሎ የሚል ቃል የለም፣ አላነበብም። አዎ መርማሪ ፖሊስ አይደል? አዎ እንደዚህ ነው የምንመረምረው። ደብተራ የጻፈውን ጽሁፍ እንደዚህ አፈርደቼ ነው የምናስገጣው። ብራዘርዬ በደንብ ጥንቃቄ። ዲያቆን ማነህ ፌዙ? አዎ እህታችሁ ሆናችሁ ኮሜንት ከመጻፍ ውጭ ደፍረህ አትጋፈጠው። እውነቱን እስኪ ደግሞ እኛም ትንሽ እና ኦኬ ዛጎዬ፣ እሺ ከየት ቤተ እምነት ነው? እሺ ምን አለ መሰለህ ወንድማችን፣ እና እስኪ አንድ ጥያቄ ልጠይቅ ፈለኩ እና አሁን እስኪ በእናንተ ነቢያት የምትሏቸው ምንድን ናቸው? እስኪ እንዴት ነው አገልግሎታቸው? የለም ብራዘር የለም። አሁን ምንድነው አስመልጠን አስመልጠን። ቆይ አድምጠኝ። ምን እያልከን ነው? ቆይ አድምጠኝ። ምን እያልከን ነው? እባክህ ኤርሚያስ ይህን ታሪካችንን አደባባይ ላይ አታስጣብን። እኛ አድምጠኝ፣ ከዛ ሰጣለሁ። ምን እያልከኝ ነው? በተዘዋዋሪ ሰጣለሁ። ኤርሚያስ እባክህ እኛ እንደሆነ ነግረኑ የማይነቃ የማይገባው ህዝብ ነው አደንዝዘን አስተኝተን የፈለግነውን በአለላው ላይ ስንሰራበት አሜን ነው ብሎ የሚለው። እንዲህ እያልክ እየነገርካቸው ህዝባችንን አታንቃብን። ስለዚህ ዳይቨርት ላርገውና ርዕስቱን ነቢያት ማለት ምንድነው ወደሚለው ይቀየርልን እያልክ ነው። አርዕስት አይቀየርም። ስለዚህ ቀጥታ አርዕስቱ ላይ አውራ። ነቢያት ማለት ምን ማለት ናቸው? ይኸውልህ አሁን እያልከን ያለኸው ታቦታት እንግዲህ ከክርስቶስ በፊት በነ ታቦተ ጽዮንን ሙሴ ራሱ እግዚአብሔር አምላክ ወርዱን ቁመቱን እንዴት መስራት እንዳለበት በዛ ሆኖ እንደሚያናገር ቤተክርስቲያን ያንን ይዛ ትሄዳለች። አሁን እንደምትለው ማንን እንዳለ ታቦተ ጽዮንን ዲና ተራራ ላይ 40 ቀን ጠግሽ ሚዩት አድርግለት በደንብ እንዲሰማው ያንተ ማይክ ስለለ ማለት ነው። እሺ ታቦተ ጽዮን ታቦትን መጠቀም በኦሪት ጊዜ የቀረነው ነው እያልከን ያለህ ነው ወንድማችን። እና እኛ ደግሞ ከበፊት ጀምሮ ያለን ታቦት እግዚአብሔር ማደሪያ በዛ ሆኖ እንደሚያናገር ታውቃለህ። መጽሐፍ ቅዱስ የምታነብም ስለሆነ እኛ ደግሞ ያንን ይዘው የሚሄዱት አሉ። ለምሳሌ እኔ ቅድም ቅዱሳን ነቢያት የምትሏቸው እነማን ናቸው ያልኩ፣ ለምሳሌ አንድ ነገር ስንነጋገር አሁን ቤተክርስቲያን በዘመን ቀመር ስህተት አላት ብለህ ልታስተምረን እያልክ ነው። ሎቱ ስብሐት እንጂ አንድ ነገር እስኪ ልጠይቅህ የወንድምህ ደግሞ ልጠይቅህና እስኪ ከነዚህ አሁን ባለ ኤቪደንስ ቅዱሳን ልንገርህና ለምሳሌ አሁን ቅዱስ ላሊበላን ታውቀዋለህ? ህንፃ ቤተክርስቲያኑን አርስት አትቀይር። ኖ ልመጣልህ ነው። ቅዱስ ላሊበላን ታውቀዋለህ ወይ ነው የምልህ። አርስት አትቀይር ነው ያልኩህ እንጂ አሁን ላሊበላ ስለ ታቦት እኮ እየመጣልህ ነው። ወደ ወንዝ ይዞት የሚሄዱ ላመጣልህ እኮ ነው። ቅዱስ ላሊበላ ቤተክርስቲያኑ ነው ወይስ ንጉሱን ነው የምትለኝ? ንጉሱን ታውቀዋለህ? አውቀዋለሁ፣ በታሪክ አውቀዋለሁ። ቴንክ ዩ። አሁን ያ ቅዱስ ከሰው አይምሮ በላይ የሆነ የእግዚአብሔርን ቤተ መቅደስ ሰርቷል። በሰውኛ ስራ ላሊበላ ይሰራል። እስከ ዓለም ፍጻሜ ማንም አይሰራውም። ሁለት እጁን በአፉ ጭኖ ከመገረምና ከማድነቅ ውጭ ቴክኖሎጂ አሁን ረቋል አይደል? ያን ይሰራዋል። ማን ይሰራው? እግዚአብሔር ይስጠህ። እግዚአብሔር በዚህ ቅዱስ ላይ አድሮ የሰራው ስራ ነው። ይሲ በሰው አይምሮ ቢዮንድ አወር ካፓስ ከኛ አይምሮ በላይ ነው። ያንን ቤተ መቅደስ ሰው አይሰራውም አልኩህ። እስከ ዓለም ፍጻሜ ማንም ሊሰራው አይችልም። ገብቷል? የምታውቀው ከሆነ ካህንም ስለነበርክ አገልጋይም ስለነበርክ ሄደህ የማየቱ እድሉ ይኖር ይሆናል ብዬ ገምታለሁ። እና ያንን ቅዱስ እግዚአብሔር የመረጣቸው እግዚአብሔር አድሮ በነሱ የሚገለገልባቸው ስራው የሚገለጥባቸው ቅዱሳን አሉ። እኛ ታቦትን ቅዱሳኖችን ቢኒ ያለ ቆይ አንዴ እንዳይዘጋ ድምጹን ያሰማ። ቆይ አንዴ እንዳይዘጋ። ቆይ ቢኒ ያለህ ወንድምነት
አሎ ሄርሚን እሺ ድምጽ አሰማኝ። ቴንክ ዩ አንደሱ ቀጥልሽ ዛጎ እግዚአብሔር መገልገያዎች የሆኑ ቅዱሳን አሉ። ሕያው የሆነ ስራቸው ገብቷል። ይሄን በሰው አይምሮ ሊሰራ የማይችል ግን እግዚአብሔር በሰዎች ላይ አድሮ በመረጣቸው ሰዎች ቤተ መቅደሱን እንዲያንጹ እሱ የፈቀደላቸው ዳግማዊት ኢየሩሳሌምን የሰሩ ቅዱሳን አባቶች አሉ። እነኚህ አባቶች እኛ ታቦት የእግዚአብሔር ማደሪያ እንደሆነ በመጽሐፍ ቅዱስ በኦሪትም አለ። ይሄንን ነው ይዘን ክርስቶስ ስም ማህተም ያለበት እግዚአብሔርን በዛ ሆኖ እንደሚያናግር እኛ በኦሪትም በአዲስ ኪዳንም ያንን እግዚአብሔር ያስቀመጠውን ይዘን እንሄዳለን እንጂ እናንተ እንደምትሉት ለመናገር ሁሉ በሚያጻይፍ መልኩ እንደዚህ የምናራክሰው አይደለም። እግዚአብሔር ራሱ በታቦቱ ላይ ሆኜ አናግርሃለሁ ብሎ በሰጠው ቃል ኪዳን መሰረት ያንን እኛ ቤተክርስቲያን ይዘነው የምንጥለውም ሳይሆን ጣሉት አላለን። ይሄንን ጣሉት አላለን። ክርስቶስ ኢየሱስ ዓለምን እንግዲህ ከራሱ ጋር ያስታረቀበት ትልቅ ጥበቡ እንግዲህ እግዚአብሔር ምድርን ከፈጠረበት ዓለምን ከፈጠረበት ጥበቡ ይልቅ በቃ በጣም ብዙ እየወጣ ነው። እና አንድ ነገር መናገር ግን ቆይ ጥያቄ ልጠይቅ መልሽ። አንተ ባወራህበት ላይ እስካሁን ሳወራህ ከጥምቀቱ በጣም ብዙ ርቀህ የላሊበላ ህንፃ ውቅር ቤተክርስቲያን በማን ተሰራ እሱንም ቢሆን አሁን ቢይዝህ ከአርስቱ ስለሚያወጣ እንጂ አንዳች እርምጃ አትራመድም፣ ታሪኩም ላይ ጭምር ማለት ነው። ግን እኔ አሁን እዛ ጋር አልገባም። አሁን ህንፃው በማን ተሰራ በማን ታነጸ ብሎ የሚል እሱ ውስጥ አልገባም። ግን ላሊበላ ህንፃው ተሰርቷል፣ ከአንድ አለት ውቅር ተሰርቷል ማለት ነው። ኦኬ ምን አልከን? ታቦት የእግዚአብሔር ማደሪያ የተባለው ተብሏል ብለህ አልከኝ በመጽሐፍ ቅዱስ ላይ። ኦኬ ታቦት የእግዚአብሔር ማደሪያ የተባለው በብሉይ ኪዳን ነው ወይስ በአዲስ ኪዳን ነው? እስኪ ከኪዳኖቹ ለየልኝ። ኪዳን እግዚአብሔር በብሉይ ኪዳን ነው በአዲስ ኪዳን የተባለው ነው? በብሉይ ኪዳን እኮ እያልኩ ነው። በብሉይ ኪዳን። በአዲስ ኪዳን ታቦት የእግዚአብሔር ማደሪያ ነው ተብሎ የተባለበት ክፍል አለ? ካልን ጋር ይኸውልህ ባይባልም ነው አለ እግዚአብሔር አለ ወይ? ኖ አለ ወይ? እያጠራ እንድንሄድ አለ። ምንድን በአዲስ ኪዳን ታቦት የእግዚአብሔር ማደሪያ ተብሎ የተጻፈበት ቦታ አለ? ታቦት የእግዚአብሔር ማደሪያ አይደለም የሚል በአዲስ ኪዳን አለ? ኖ አለ ወይ? የጠይቁ ልክ የብሉይ ኪዳን ላይ አለ ብለህ አድምጠኝ። ታቦት በአዲስ ኪዳን ማደሪያ አይደለም ያለው አለ ወይ? እንደዛ አይደረግም። ልንገር እኔ እኮ ትጠይቀኛለህ። ለጠየቅኩ ጥያቄ አድምጠኝ። ላይ በጥያቄ መልስልሃለሁ። ሲጀምር ታቦት የሚባል አዲስ ኪዳን ላይ ስለሌለ አዲስ ኪዳን ላይ ታቦት የእግዚአብሔር ማደሪያ አይደለም የሚል እየመለስኩ ርዕስ እየቀየራችሁ ነው። እየመለስኩልህ ነው። አይደለም ታቦት በአዲስ ኪዳን ማደሪያ ተብሎ ሊባል አይደለም። ታቦት የሚባል አሁን እናንተ ይዛችሁት እንደምትወጡት አይነት አዲስ ኪዳን ላይ የለም። እንኳን ማደሪያ ይኸውልህ እኔ በታቦቱ ላይ ሆኜ አናግርሃለሁ ያለውን በብሉይ ኪዳን በአዲስ ኪዳን ታቦት የእግዚአብሔር ማደሪያ አይደለም ብሎ ክርስቶስ ሲጀምር ምን ሲጀምር ልብ በሉና ስሙ። ኦርቶዶክሳውያን ማለት ሲያዙ ሁለት እርምጃ መራመድ የማይችሉ ቃል እግዚአብሔር እውቀት የሌላቸው እንደዚህ ናቸው። አሁን እንደሚያወራው ሰውዬ ማለት ነው። ልብ በል ቆይ አድምጠኝ። ታቦት በአዲስ ኪዳን በማደሪያ የተባለ እግዚአብሔር ማደሪያ የተባለው በየትኛው ኪዳን ነው አልኩ። በብሉይ ኪዳን ስትለኝ ቲክ አደረግኩት። ምክንያቱም አልከራከርህም፣ ጥቅስ አምጣ ብዬ አልልህም ስለማውቀው ማለት ነው። ታቦት በአዲስ ኪዳን ማደሪያ ተብሎ የተጻፋለ ወይ ብዬ ስለ ማደሪያ የሚባል ማደሪያ አይደለም ብሎ የሚል የተጻፈ ካለ አምጣ አሳየኝ ማለት ምን ማለት ነው? ያው ቤተክርስቲያናችንን አታጋልጣት ነው። አደባባይ ላይ አታስጣን። ጣዖታት መሆኑ ጣዖት አድምጠ ካለ አምጣ አለ። የእናንተን ታቦት ልብ በልና ስማኝ። የእናንተን ታቦት የእናንተን ታቦት የሚል አለ። እንደማመጥ የእናንተ ታቦት የምትሉትን መጽሐፍ ቅዱስ ስለማያውቀው ማደሪያም ነው መቀመጫም ነው መዝለያም ነው መፍረጫም ነው አይልም መጽሐፍ ቅዱስ። ስለማያውቀው ማለት ነው። ስለዚህ እኔ የነገርኩህ ለእኛ ለምናምነው ግን አድምጠኝ። በአዲስ ኪዳን ታቦት የሚባል ነገር የለም።
እንኳን ማደሪያ ነው አይደለም ብለህ ልትለኝ ቀርቶ አይደለም። የለም አትጠቀሙት የለም ብሏል ወይ በሐዲስ ኪዳን? የለም ብራዘር። አዎ እኔ በታቦቱ ሁኜ አናግርሃለሁ ያለውን ቃል ኪዳን እዚህ የሻረበት አለ ወይ? ኪዳኑን አላወቅም ወንድምዬ፣ ኪዳኑን አላወቅም። ልነግርህ ነው። እኩል አታውራ። ጥያቄ ጠይቀህ እኮ ዝም ይባላል። ጥያቄ ጠይቀኝ አይደል ነገረኛ ምናምን ነገር እያልክ መደራረብ አለ። ልብ በል ስለማትመልሰው ዝም ብለህ ሌላ አጀንዳ ስለሆነ አመሰግናለሁ ስላልመለስክልኝ። ኦኬ፣ ስለዚህ ምንድነው ወጣ ማለት ነው። አያችሁ? ኦኬ፣ ይሄ የኦርቶዶክስ ታቦት የሚባል ወንድሞቼና እህቶቼ ጌታ እግዚአብሔር ምስክሬ ነው፣ ተራ እንጨት ነው። ኤርሚታዋ አንተ ምልህ ከርሱ የወጣን ወደምትፈልገው ነጥብ አታምጣ እንጂ ሜት አድርገው ተራ እንጨት ነው ብዬ ስለኔ በመረጃ ነው የማወራው ወንድሜ። ተራ እንጨት ነው። ተራ እንጨት ማለት ለምንም የማይጠቅም ተራ እንጨት ነው። ለምን የአዲስ ኪዳን መጽሐፍ እናንተ ታቦት ብላችሁ የምትሉትን አያውቀውም። እንኳን የእግዚአብሔር ማደሪያ ብሎ ሊጠራው ቀርቶ አይደለም በአዲስ ኪዳን መጽሐፍትም በብሉይ ኪዳን መጽሐፍትም የእናንተ ታቦት ብላችሁ የምትሉት የሚታወቅ አይደለም። እንግዲህ ታቦታችን ይመዘን ከተባለ የምትመዝኑት በመጽሐፍ ቅዱስ ነው። እኛም የምንመዝነው በመጽሐፍ ቅዱስ ነው። ኦኬ፣ ስለዚህ በመጽሐፍ ቅዱስ መዝኜ ነው ተራ እንጨት ነው ያልኩትኝ። በብሉይ ኪዳንም ስመዝነው ተራ እንጨት ነው። በአዲስ ኪዳንም ሲመዘን የለም ተራ እንጨት ነው። ለምንድነው እንጨት ብለህ ያጠራ ብለህ? ከእንጨት ስለተሰራ ማለት ነው። ከእንጨት ስለተሰራ ማለት ነው። ኦኬ፣ ከእንጨት ስለተሰራ ማለት ነው። ይሄንን ከፈለጋችሁ ጉግል ላይ ብቻ ጉግል ስታደርጉት እንደዚህ ሆኖ ታገኙታላችሁ። ለምሳሌ እንደዚህ ሆኖ ታገኙታላችሁ። ያው እንደዚህ ሆኖ ታገኙታላችሁ። ጉግል ብቻ ነው ማድረግ ያለብን። ይሄ ነው ታቦት ተብሎ የሚባለው ከጨርቅ ውጭ። ይሄን ብቻ አይደለም፣ አንድ ማዕት ፎቶ ታገኛላችሁ። ካህናቱ ራሱ የፎቶ እያነሱ የሚለጥፉት ማለት ነው። ይሄም በብሉይ ኪዳንም መጽሐፍ በአዲስ ኪዳንም መጽሐፍ ሲመዝኑት ማን ነው ታቦት ብሎ ያለው? ማን ነው ታቦት ብሎ ያለው? እኛው ኢትዮጵያውያን ተነጋግረን ታቦትን በለው ብላችሁ ካላችሁ መብት ነው። በመጽሐፍ ቅዱስ ግን ታቦት በለው ብለህ ካልከኝ ታቦት ለማስባል ምንም አይነት መስፈርት አያሟላም። አለቀ። እና ያው ስላልቻለ ዛጉዌ ቱር ብሎ ወጣ ማለት ነው። እሺ ወንድማችን መቀጠል ትችላለህ። ጸግሽ ጸጌ ለሌሎች ምድል እንደሰጣቸው መቀጠል ትችላለህ። እሺ ኤርሚ አይደለም ነው ምን መሰለህ፣ አሁን ቅድም ስገባ የሚተደረኩ እንጂ አንተ ማሸነፍ በምትችልበት መንገድ ላይ ሰዎች ሲገቡ እዛ ላይ ለምን ጉልበትን ታሳያለህ ነው። አሁን ስለ ታቦት አይደለም። አንተ ሰዎች ከርስ ሲወጡ ለምን ከርስ ትወጣላችሁ ብለህ በፍጥነት ነው የምታስቆመው። እሱ ሄዶ ወደ ታቦት ሲገባልህ እሱንም በሚፈለገው መልኩ ተናግረህ ሰውም እንዳያወራ ታደርጋለህ። እኔ አልወጣኝም። ጥያቄን የጠየቁት ታቦቱ ደግሞ መነሳቱ ለምንድነው? ከጥምቀተ ባህር ይዛችሁት የምትወጡት ቅድም አንተ በሜታፎሪክ ነው በሲምቦሊክ ብለህ ያልከውን ምልክት አድርጋችሁ ስለምታወጡ ማለት ነው ታቦት ብላችሁ የምትሉትን እሱ ከጌታችን ከኢየሱስ ክርስቶስ ጥምቀት ጋር ምን ያገናኘዋል? አይ ወክለው ነው የሚሄዱ ብለህ ካልክ አርሴማ ነች ኢየሱስን የምትወክለው። የአርሴማ ታቦት የተባለው የማይወለተ ጊዮርጊስ ታቦት ነው። አቡነ ሀብተ ማርያም ታቦት ነው ተብሎ የተባለው ነው ኢየሱስን የሚወክለው የዮርዳኖስ መጠመቁ። እሱ ብቻውን ሄዶ በዮሐንስ እጅ ተጠምቆ ከመጣ እናንተ ታቦት ይዛችሁ ጃንሜዳ ላይ የምትወጡበት ምክንያት ከየትኛው የመጽሐፍ ቅዱስ ክፍል ላይ አግኝታችሁት ነው? በየትኛው የቀደሙት አብያተ ክርስቲያናት ተመዘናችሁ ነው እያልኩ ያለሁት። ቅድም ዛሬ መነሻችን ስለ ቀን ነበር ስታብራራ ድንገት ሉዝ ላይ ታወራ እዛ ላይ ስትል ነበር አይደለ? ልዩነቱ ያባራ ነበር። ጠየኩ እየመለስክ ነበረ። ማቀው ይሄንን ነው ወንድሜ፣ አንተ የምታውቀው እሱን ነው። እኔ ግን ቅድም ጀምሮ እናገርበት የነበረው ከጥምቀቱ ጋራ የቀን አለመመሳሰል፣ የአጽዋማት አለመመሳሰል፣ ወደ ጥምቀተ ባህር ይዛችሁ የምትሄዱት ነገር አለመመሳሰል፣ በጣም ብዙ ነገሮች ነው የማነሳው። ሎጂካል እሺ፣ ቢመሳሰል ትቀበለዋለህ? ስልክ አልቀበለውም። ሲጀምር አልቀበለውም ነው ብዬ የምልህ። ቢመሳሰል አትበለኝ። የተመሳሰለ ነገር ሲታጣ ባዶ እጃችሁን መሆናችሁን እርቃናችሁ ሲታይ የእኛ እጅ ባዶ ነው። ያንተን እጅ ንገረኝ። ጥምቀት ትቀበላለህ? እስቲ ንገረኝ። የወንጌል አማኞችን የጥምቀት ስርዓት ቅዱሳዊ አድርገው
ጸግሽ ባዶ እጃችሁን መቅረታችሁን ወይ ደግሞ እርቃናችሁን አለመልበሳችሁን እንደለበሳችሁ አድርጋችሁ አለመልበሳችሁን ማሳየት አለብኝ። በመጀመሪያ አንድ እናውቃለን ብላችሁ የምትሉትን አለማወቃችሁን ላሳያችሁ ይገባል። ሁለት አለን ብላችሁ የምትሉት ነገር እንደሌላችሁ ልታውቁ ይገባል። በመጀመሪያ ኦኬ። አሁን የጌታ ጥምቀት ብላችሁ የምትሉት ቀኑ አንደኛ ይሄ ቀን ነው ወይ ብሎ የሚለውን ቀኑ ላይ ዛሬ ትኩረት ባላደረገ ታወራንማ የጌታ ልደት በታኅሳስ 29 ነው። እንደዛ ልናወራ እኮ እንችላለን። የጌታ ልደትም ታኅሳስ 29 አይደለም እኮ እንደዛ ነው እኮ ግን የምናከብረው እንደዛ ነው አይደል? ዋይ ዶንት ዩ አዎ ግን አይደለም ነው ብዬ የጌታ ልደት ማለት ጌታ የተወለደበት ታኅሳስ 29 አይደለም ነው ብሎ የሚል ሰው ካለ ይምጣና ይሞክር በእውቀት። ታኅሳስ 29 ቀን ጌታ አልተወለደም። ወሩንም ራሱ አልተወለደበትም። ታኅሳስ ወር አይደለም የተወለደው ጌታ። እሱን ለማወቅ የፈለገ ብሉይ ኪዳንን በጥንቃቄ ያነበበ ሰው ካለ ይምጣ። እዚህ እሺ ንገረኝ ኤግዛክት ወሩን ዛሬ ነው። ኖ አሁን እሱ ውስጥ አይደለም ገባው። አሁን ጥምቀታችሁ ላይ ነኝ ያለሁት። በባለፈው የገና ዕለት ስናወራ አንተ በምትፈልገው ነው እኮ ያ ነው ያንተ ጸጋዬ ልብ በል። እናንተ የገና ቀን ይሄንን አርስት አድርገን ስንገባ አንድ የመጣ ሰው የለም። እታች ሆናችሁ ነው የምትሰሙት። ኦኬ እኛ በየጊዜው አሁን ልደቱን ነው ጥምቀቱን ነው አሁን ከጥምቀቱ ነው የምናወራው። ጥምቀቱን ይዛችሁበት የምትወጣው የጥምቀት በዓል ማለት ነው። ኦኬ ከጥምቀቱ በዓል ጋር ያለውን ነገር አያይዘን እንጠይቃለን። ከጥምቀት ጋር ይዛችሁ የምትወጡት ታቦት ብላችሁ የምትሉት ነገር አለ። እሱ ከጌታ ጥምቀት ጋር ምን የሚያገናኘው ነገር አለ? ሲምቦሊክ ነው ብለኸኛል። አርሴማ ነች ሲምቦሊክ የምትሆነው ለኢየሱስ። ኢየሱስ ብቻውን ስለሱ ከመከራ ዋጋ ከከፈለች በምን መንገድ መከራ የከፈለች የቱ ጋር ነው? እሺ የኢየሱስ ምልክት። እሺ ሳሙኤል አንተ እኮ ዛሬ ታገልተነዋ አንተ ለስሙ ብትታረድ አንተ ምልክት ከሆንክ ምንድን ነው ችግሩ? አንተ አርሴማ ለጌታ የግድ መጽሐፍ ቅዱስ ላይ ሄደ ጠግሽ። ለምንድነው ሳወራ የምታወራው? ለዚህ ነው አየህ፣ ለምንድነው ሳወራ የምታወራው? ካወራው ደግሞ የምጠይቀም መሰለኝ። አርሴማ ስለ ጌታ መከራ ተቀበላ ነው ያልከኝ? ኖ እኮ አዎ፣ በስሙ የሆነ ዋጋ ከተከፈለ አንተ ለምንድን ነው ከፍላለች? ስለ ጌታ ከፍላለች። ኦንሊ ባይብሊካል ካልሆነ አልቀበልም። ለምን ማወራህን አትመልስልኝም? መከራ ከፍላለች ወይ አርሴማ? እሺ አልከፈለችም እንበል፣ በቃ አልከፈለችም። አይ እንበል አይደለም ከፍላለች። የከፈሉትን ትቀበላለህ? ኖ ከፍላለች። የከፈሉትን ለምን ነው ጸግሽ መከራ ከፍላለች ወይ አርሴማ? ከፍላለች። እኔ በምቀበለው መንገድ እሺ አልከፈለችም። ከፍላለች። ቆይ ለምን እንደዛ ትላለህ? ከፍላለች አይደል? ለምን እንደዛ እንትን አትለኝም? ጸጋዬ እባክህ ንግግራችንን በጨዋነት አድርገው። አንተ እኮ ከፍላለችም አልከፈለችም እኮ ነው እያልከኝ ያለው ጸግሽ። ከፍላለች አንዱ ላይ ቆመህ እስኪ ንገረኝ። መከራ ከፍላለች አርሴማ? እሺ ከፍላለች። አዎ ከፍላለች። መከራ መክፈሏን ከምን ታሪክ አገኘው? አንተ ቅድም ከገድሉ ውጪ ጉግል ላይ ሄደ አውርተኝ አላመንኩም። አንተ በምን አመንከው? ስለዚህ አንተ ከገድሉ ላይ አንተ ቅድም ብታሳየኝን መረጃ ብራዘር፣ አረባክ አማር የተግባቦት ህገወቅ። እኔ ከጉግልም ማምጣው ከገድልም ማምጣው ከየትም ማምጣው ከየት አገኘኸው ነው ያልኩ። እኔ ከጉግል ሄጄ ያሳየው ሂስቶሪካል የሆነ ነገር ነው። ኦኬ ጂኦግራፊ የሆነ ነገር ነው ያሳየው፣ ስለ እስራኤል ጂኦግራፊ ማለት ነው። ሳሊም ስለሚባለው ቦታ ላይ ነው ሄጄ ያሳየው። ከጉግል ሌላ ያሳየው ነገር የለም። ጂኦግራፊ ለምን አሳየኸኝ ነው? ሂስቶሪካል የሆነ ጂኦግራፊ፣ ቢብሊካል የሆነ ጂኦግራፊ ላሳየ የምፈልገው ታዲያ ጉግል ላይ ሄጄ ማፕንም ማሳየ። ሳሊም ብለህ ስትል እስራኤል የቱ ጋር እንዳለ ይነግራል። ጌታ የተወለደበት ማነው ያደገበት ናዝሬት ገሊላ ምን ያህል ርቀት እንዳለ ያሳያል። አሁን አርሴማ መከራ እንደተቀበለች አንተ ኬት አገኘው ብዬ ስል ከጉግል ነው እያልከኛለሁ አይደል? አይ ኖ ካነበብኩት እሺ ከገድል ነው እንበለው። ከገድል ነው እሺ። አዎ እሺ ከገድል ተጻፈ። አንተ ደግሞ ምን ሆና ነው መከራ የተቀበለችው? ስለ ክርስትና ነው አይደል? አዎ ስለ ጌታ አይደል? ታዲያ ንጉስ ተሳድባ ንጉስ በጥፊ መታ ንጉሱ እንደገደላት ታውቃለህ? ስለ ጌታ ከሆነ ምን ችግር አለው? ንጉስን በጥፊ መታ ንጉስን ተሳድባ ስለ ጌታ ከሆነ እናንተ የህዝቡን እየተሳደብክ አይደለ እንዴ? ስለ ጌታ ነው የጥብቅና አቋቋም እኮ ነው ልዩነት። ሁሉም ጥብቅና ይቆማል። እንግዲህ የሃይማኖት ችግሩ የለም። አድምጠኝ እባክህ፣ እኩል አታውራ። ጌታ ተሳደቡልኝ ይላል አይደል? ለምሳሌ አርሴማ እና እንደ ኤርሚ አንተ ስትሳደባ እንደ የምትለው ለጌታዬ ብለህ አድምጠኝ። እኔ ተሳዳቢ አይደለሁም። እውነትን ስነግርህ ያለ እውነትን ስነግርህ እችን አንከድ እኩል አታውራ እንዴ! ይሄ እኮ የቡና ወሬ አይደለም።
እኩል አታውራ። እኔ ሳወራ አንተ አታውራ፣ አንተ ስታወራ እኔ ማውራት የለብኝም። ኦኬ። አርሴማ ማለት የለየላት ተሳዳቢ ባለጌ ሴት መሆኗን ገድሏ ነው የሚናገረው። ልብ በልና ስማኝ። ገድሏ ባለጌ ማለት ምን ማለት ነው? የሚሳደብ ምራቁን የሚተፋ ነገስታትን የማያከብር ታላላቆችን የማያከብር ባለጌ ይባላል በኛ ሀገር ማለት ነው። ይህን መረጃሽ ከገድሉ የአርሴማ ስድብ እንደዚህ ነው ብላ የሰደበችው ንጉሱን ገድሉ ላይ የወርሃ ሰኔና የወርሃ ሐምሌ ላይ እንደዚህ ብላ ሰድበዋለች ንጉሱን ይል እያለች ማለት ነው። እና እንዴ በጌታዋ ከመጡበት ምን ታረጋለች ታዲያ? ይሄው አንተ በዚህ የገለጽከው አይደለ እንዴ? ነው የእናትህ የአርሴማ ስድብ ነው እንጂ ንጉሱን ኖ አንተ እያረከው እኮ ነው። አድምጠኝ፣ እንደማመጥ እኔ ችግራችሁ ኦርቶዶክሳውያን አታዳምጡ። አንተ ታወራለህ። ልሰጥ ነው። እንደዚህ በላይ የተሳደበች ሴት ናት። ክርፋታም ዲያብሎስ ውሻ እያለች ንጉስን የተሳደበች ንጉስን በጥፊ መታች ነች። ለምን ነው እኮ ጥያቄው? ኦኬ፣ በጥፊ መታች። ኦኬ፣ ለምንድን ነው አደል ብለህ ያልከው? ቴንክ ዩ። ለምን? ጥሩ ጥያቄ አሁን ጠየቅ ማለት ነው። ጸግሽዬ ለምን ላግባሽ ብሎ ስላላት ላግባሽ ስላላት ብቻ ላግባሽ ስላላት ከፈለክ አመጣዋለሁ መጽሐፉ እዚህ ስላለ ልብ በሉ። አርሴማ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከበረዋ ሴት ይሄን ቃል ብቻ አይደለም የተጠቀመችው። ልብ በሉ። በወረሃ ሰኔና በወረሃ ሐምሌ ገድሏ ላይ በስርዓት የተጻፈ ነው። ውሻ ክርፋታም ትፋታም እያለች ንጉሱን ዘላ እንደ ወፍ በራ ሄዳ በጥፊ መታ የተደባደበች ሴትዮ ነው። ለዚህ ነው ወፌ ላላ ሰቅሎ የገደላት ማለት ነው። እናንተው ናችሁ የጻፋችሁት። በጻፋችሁት መጽሐፍ ስትመዘኑ ኦርቶዶክስ ማኔ ቴቄል ፋሬስ ናት። በሚዛን ተመዝናችሁ ቀላችሁ የተገኛችሁ ማለት ነው። እቺ ሴት እንደዚህ ባታደርግ እንኳን ጠያቂው ማን ነው? እግዚአብሔር እናንተን ይጠይቃል። ለምን? እቺ ሴት ጻድቅ ሴት እንኳን ከሆነች ታሪኳን የኢትዮጵያ ኦርቶዶክስ ቤተክርስቲያን አበላሽታለች። እፊቴ ቆማችሁ ማንም ሰው ይህንን ዲናይ ሊያደርግ የሚችል የለም። ካለ ይምጣ አንድ ሰው ጫጫታ ምናምን ነገር አልፈልገው ነው። ይሄንን ሁሉ ይቅርታ አስቆምኩ እንጂ ሚዩት አድርገው እንደገባ አይደለም እንደገባ አይወራም። ቱር ብለው እኮ ወጣል። ቀደም ስጠይቅህ አልችል ብለህ ሲያንገዳግድህ ቱር ብለው አልመለስክልኝም እኮ ተሸነፍ። እሺ ታች ወረድልን። ቴንክ ዩ። ስለዚህ ጸግሽ ግድ የለም እንደዚህ የሚረብሽ ሰው አልፈልግም። ግድ የለም በንግግር እንመና አይሻልም? እኔ አምናለሁ ግን የሚረብሸኝ ሰው አልፈልግም ነው። እኔ መቻል ማድረግ ይቻላል። ስለዚህ እንደገባ ሚዩት አድርጎ ይቀመጥ። አንተ ስታወር ከአንተ ጋር እያወራው እሱ ለምን ያወራል? ሚዩት አድርጎ ይቀመጥ። ከዛ በኋላ ደግሞ ያወራል ማለት ነው። ስለዚህ አርሴማ ብለህ እችን ተሳዳቢ ሴትዮ ለኢየሱስ ክርስቶስ ወኪል ነች ብለህ ገድሏ ላይ እንዳነበኩት ዘወርሃ ሰኔ ዘወርሃ ሐምሌ ላይ በስርዓት የተጻፈ አለ። ላምጣው ቆይ እንደምከፈለክ ማለት ቢኒያው እስከዛ አውሩ። ናቲ የሚባል ሰው አስገቡኝ ይላል፣ ግን እኔ ላስገባው አልቻልኩም። ገስት ላክ ናቲ። አካውንቱ ፕራይቬት ነው። ኤርሚ ማስገባት አልቻለም። አቶ በቃ ሚዩት አድርግ። ለዛ ቆነ ሚዩት አድርግ። ቢኒዬ ድምፅህን አሰማን። ኤርሚ እስኪመለስ ካለ ድምፅህን አሰማ። አለው እየተከታተልኩ ነው። ዛጉ እንትን የምትል ከሆነ ላይክ ቢኒዬ ይቅርታ አስገባው። ዛጉ ግድ የላችሁም ነው አውራ ይሻላል ነው ይረብሻል። መረበሽ ማለት ሰው ሲያወራ የማያስወራ ማለት ነው። ታብታብ አልተደረገም። 400 ምናምን ሰው አለ። ታብ ይደረግ። ታብና ኮፒ ሊንክ እያደረገ ያው እንስማው። እሺ ቴንክ ዩ ቤኪ። ዛጉዬ ተጠይቆ አያስወራም፣ ጠይቆም ሲመለስለት አያስወራም እና ትንሽ የወሬ የማውራት መግባባት ላይ ችግር አለበት እና እሱን አስተካክሎ እንትን ካለ ልኬለታለሁ። ከገባ ገብቶ ከጸግሽ ጋር እያወራናል። እሱ ሲጨርስ ደግሞ
ከኔ ጋር ይቀጥላል። ኦኬ ቅድም ራሱ ነው ቱር ብሎ የወጣው። እንኳን እሱ አይደለም ሊቀ ሊቃውንት የተባሉትን ጠርቶ ይምጣ። ለምን ደሞ አልመልስለት? ሲጀምር ስለነሱ መጽሐፍን መላሽ ማናረገኝ ስጠይቅ መልስ። የእናንተን ጥያቄ የእናንተን ተረት እኔ እንደመልስ መጠበቅ የለብን። እንደ እግዚአብሔር ቃል ነው ማወራ። ከመጽሐፎቻችሁ ላይ ስጠይቅ እናንተ መመለስ አለባችሁ። ራሱ ነው ቅድም የወረደው። እሺ ዘወራ ሐምሌ ላይ ገጽ 226 ልብ በሉ። እዚህ ቤት ያለ መረጃ አናወራም። እኔም ወንድሞቼ ኦኬ። ሴትዮዋ የለየላት ተሳዳቢ ነች። ለምንድን ይሄን ያነሳ ነው? ጥምቀተ ባህር ይዛችሁ ስትሄዱ ያን አርሴማን ሁሉ ታቦት ይዛችሁ ትሄዳላችሁ። እሷ ከጌታ ከኢየሱስ ክርስቶስ ጋር ምን ያገናኛታል ብዬ ስለው አይ ወኪል ሆና አለኝ። እሷ ነች የምትወክለው የአርሴማ ታቦት የተባለው ነው የኢየሱስ ክርስቶስን ጥምቀት ወክሎ የሚሄዳው። ምን አይነት ሴት ነች ሴትዮዋ? ልም ያላት ተሳዳቢ ነች። ይኸው እዚህ ጋር ምን አላት? ምን ያለችው? በጣም ሰፊ ክፍል ነው። ዘወራ ሐምሌ ማለት ነው። እዚህ ጋር ያን ጊዜ ክብርት ብርክ ቅድስት አርሴማ እንደ ወፍ በራ የስድቡን ቃል ሳይፈጽም የንጉሱን ፊት በጥፊ መታችው ይላል። ማንን ስለተሳደበ? እሺ እሱስ አሕዛብ ነው። የማያምን አሕዛብ ስለነበረ ቢሳደብ አይገርምም። አረማዊ ሰው ነው። ልብ በሉ፣ አረማዊ ሰው ነው። የማያምን ሰው ነው። እምነት አልነበረውም እና ተሳደበ። እሺ እሱ የስድቡን ቃል ሳይጨርስ ተባለ። እሱ ተሳደበ። ጌታችን የሰደባችሁን ስደቡ ብሏል እንዴ ወገኖች? አላለም። የሚሰድባችሁን ስደቡ ብሏል አላለም። የሚረግሟችሁን እርገሙ ብሏል አላለም። የሚረግሟችሁን መርቁ፣ የሚያሳድዷችሁን ጸልዩላቸው ነው ብሎ ያለው ጌታ ማለት ነው። እሷ ግን ንጉሱ ሰደበ ብላ ክርስቲያን የተባለችዋ ኦርቶዶክስ እንደጻፈችው ታሪኳን ማለት ነው። አርሴማ እንደ ወፍ በራ የስድቡን ቃል ሳይፈጽም የንጉሱን ፊት በጥፊ መታችሁ ይላል። ዋት ሮሜ መልክ መጽሐፍ ምዕራፍ 13 ላይ ባለስልጣናትን ነፍሱ በበላይ ባሉ ባለስልጣናት ይገዛ ይል የለ? እስኪ ማን ነው አሁን ከዚህ ውስጥ ሄዶ 4 ኪሎ ቤተመንግስት ገብቶ ጠቅላይ ሚኒስትር አብይን በጥፊ የሚመታ ማን ነው? ብትመታ ምንድን ነው የሚከተልህ? ምንድን ነው የሚከተልህ ነው ብዬ የምልህ። አየህ ነገስታትን እንደ ባሏ በጥፊ መታቸው ማለት ነው። ከዛስ ዳግመኛ በፊቱ ምራቋን ተፋችበት። ባለጌ ማለት እንደዚህ ነው። ክርስቲያናዊ ምግባር ነው ይሄ። በጥፊ መማታት ክርስቲያናዊ ምግባር ነው። ምራቅ መጥፋት ክርስቲያናዊ ምግባር ነው። የሰማዕታት ስራቸው በጥፊ መማታትና ምራቅ መጥፋት ነው። አርሴማ ሰማዕታት እያላችሁ ከበሮ እየያዛችሁ የምትደልቁ ማለት ነው። እቻ ዓለም ወዴት እየሄደች እኮ ነው ብለህ የምትለው የሆነ ሰው ያለም ኦኬ። ምራቋን ተፋችበት። ሰነፎይ ያፈርህ ወንጀለኛ ጎስቋላ የሰይጣን መልእክተኛ የርኩስ ዲያብሎስ ባሪያ ከአፍ የሚወጣ ቃልህ ልብን ያደፈርሳል፣ የክርፋቱም ሽታ የተላና የሸተተ ነውና አለችው። ከአፉ የሚወጣው ቃል የከረፋና የሸተተ የተላ የንጉሱ ወይስ የአርሴማ ብለን ስንል የአርሴማ ከአፍህ የሚወጣው አለችው አይደል? ከእሷ አፍ የሚወጣው የሸተተ የገማ የተላ ብላ ያለችው ከራሱ አፍ የሚወጣው ነው። ከማ ከአርሴማ የእሷ ከአፏ መቼ ማር ይንጠባጠባል? የእሷ መቼ ከአፏ እንደ ክርስቲያን እንደ ሰማዕታት መቼ የበረከት ቃል አወጣ? የክርስቶስ ደቀ መዛሙርት የቶቹ ናቸው ሲሰድቧቸው የሚሳደቡ የነበሩት? ከአፍህ የወጣ አለችው። ከአፍህ የሚወጣው ቃልህ ልብን ያደፈርሳል። የእሷስ ይሄው የኛን በሚሊዮን የሚቆጠር ህዝብ እያደፈረሰ አይደል? ይህን ገድል የሚያምን ማለት ነው በሙሉ በሚሊዮን የሚቆጠር ኦርቶዶክሳውያኑ የክርፋቱ ሽታ የተላና የሸተተ ነው ማለችው። የእሷስ ከአፏ የሚወጣው ቃል የክርፋቷ ሽታ የተላ የበሰበሰ የሰይጣን ማደሪያ መሆኗን የሚያሳየው ከምግባሩ አይደል እንዴ? ስለዚህ ነው አርሴማ ማለት ቆንጅዬ ባለጌ ነች፣ ገድሏ ላይ እንደተጻፈው። እችን ሴትዮ የመንፈስ ቅዱስ ይሄን የመንፈስ ቅዱስ ማደሪያ ነች ብላ አትበለኝ። ይቺ ሴት የማደርጋትን መልካም ምክር እስኪ ንገሩኝ ብለዋል። ምከሩኝ፣
በፊቴ ምራቋን ብትተፋ ጉንጮችን ብትመታኝ በፍቅሯ ልቤ ተቃጥሏል፣ ኩላሊቴ ጠፍቷል። እርሷንም መጥላት ስላልቻልኩኝ ስለዚህ ሁሉን አልተቆጣኋትም አላቸው ይላል። ታገሳት ማለት ነው። ስለምን ሲል ታገሳት? ስለ ፍቅር። ፍቅር የማን ባህሪ ነው? የዲያብሎስ ወይስ የእግዚአብሔር? የእግዚአብሔር። ንጉሱ ነው ክርስቲያን ወይስ እሷ ነች ክርስቲያን? ንጉሱ ነው ክርስቲያን። አየህ፣ ንጉሱ ነው ክርስቲያን። ከምግባራቸው ማንም ንጉሱ ነው ክርስቲያን ሆኖ የተገኘው። ስለ ፍቅር ብሎ በጥፊ ስታጮለ ሁሉ የታገሰ ማለት ነው። እችን ሴትዮ የክርስቶስ ወኪል ነች ብለህ ጥምቀተ ባህር ይዘን የምንሄደው እሷን ታቦት ምናምን ብለህ አትበል ብራዘር። ከፈለክ ሌላ አፈንድቼ እናገራለሁ። እዚህ በጣም ብዙ ጉድ ስላለ የመጽሐፍቶቻችሁ ጉድ ተዝቆ ስለማያልቅ ማለት ነው። ስለዚህ የምትፈልገው ሰርክል ብቻ አትውሰድ ነገሮች ፕሊዝ። እኔ ምኑ ነው ወደ የምትፈልገው ሰርክል አትውሰድ ነው ወደ የምትፈልገው ለምን እንደሆነ ታውቃለህ? አሁን ዛሬ ሙያችን ገድል አይደለም። አሁን ለምሳሌ የእሷን እንደዚህ ማድረግ ለምንድነው ጴጥሮስ ሰይፉን የመዘዘው? ገብቷል። አንተ ዛሬ በሶሻል ሚዲያ እና በዲጂታሉ ዓለም ስለ ኢየሱስ ጥብቅና እንደምትቆመው ሁሉ ሰው ስትሆን የሆነ ቅድስና አለኝ ስትል መለኮታዊ ባህሪ አይደለም ያለ ሰው ነው። አፍተር ኦል እያንዳንዱ የሚሰማህን ነገር አምጥተህ ዛሬ መከራከሪያ አድርገህ ካቀረብክ ክስተት ነው። አንደኛ ጉዳያችን ዛሬ ገድል አይደለም። እኔ ከገድል ጋር በተገናኘ ሁሉ ጭምር ለምንድን ነው ይሄን ያልኩኝ? ጥምቀተ ባህር ታቦት ይዛችሁ የምትሄዱት ለምሳሌ ምን ያደርጋል አልኩ። ስለ ጥምቀት ነው እኔ እያወራሁ ያለሁት። ለምን አርሴማ ጋር ሄድኩኝ? የአርሴማን ታቦት እና የነ ተክለ ሃይማኖት የነ ጊዮርጊስ እያላችሁ ይዛችሁት ወደ ጥምቀተ ባህር የምትወጡት ከጌታ ከኢየሱስ ክርስቶስ ጋር ምን ግንኙነት አለው ብዬ ስል ቅድም እንዳልከው ለሜታፎሪክ ነው ወጣ። አንተም ከአቅም በላይ ነው ማለት ነው። ስለዚህ ለምንድነው የገባሁት? እኔ ገድሉ ጋር ለመግባት ፈልጌ አይደለም። የአርሴማ ታቦት ብሎ የሚሉት ጥምቀተ ባህር ይወጣላል። ምን ሊያደርግ? የተክለ ሃይማኖት ተብሎ ይባላል። ምን ሊያደርግ? የጊዮርጊስ ይባላል። ምን ሊያደርግ? የአቦ ይባላል። ምን ሊያደርግ? ምን ሊያደርግ ነው የሚሄደው? ምን ሊያደርግ? ምን ሊፈይር ነው የሚሄደው? መልስ የለም የለም። ስለዚህ በታሪኩም ላይ ይሄ ነገር እንቀጥልበታለን። በታሪክ ቀኑንና ጊዜውንም ብናይ ቀኑና ጊዜው የተጠመቀበትና የጾመበትን ጌታ ኦርቶዶክስ የምትጾምበትና ጥምቀት ብላ የምትልበትና የምትጾምበትን ዘመናትንና ጊዜያትን እንደዚሁም ወደ ጥምቀተ ባህር ጌታችን ሲሄድ ይዞ የሄደው ነገር ካለ ያሳዩን። እኛ የምናውቀው ጌታ የእስራኤል ሕዝብ ሁሉ በዚያን ጊዜ የነበሩት በዮሐንስ እጅ ሊጠመቁ በዛ ሳሊም በሚባል ቦታ ላይ እንደተሰበሰቡ በዮርዳኖስ እንዳጠመቃቸው መጽሐፍ ቅዱስ ይነግረናል። አሁን ግን ታቦታቱ ጽላቱ ተብሎ የሚባሉት ነገር ሁሉ በሙሉ ወደ ጃልሜዳ ወደ ከተራ ተብሎ ወደሚባል ወደ ወንዝ የሚሆን ወደ ኩሬ ወደ ውሃ ወዳለበት የሚሄዱት ምን ሊያረጉ ነው? ሊጠመቁ ነው። ሲጠመቁ አይታችኋቸው ታውቃላችሁ? ሲጠመቁ አይታችሁ ታውቃላችሁ? ተጠመቀች አርሴማ ተብሎ ሲባል አይታ ቄደር ወለተ ጊዮርጊስ ተጠመቀች ሲባል ሰምተህ ታውቃለህ? ምን ሊያረጉ ነው የሚሄዱት? ይህንን አይነት ድርጊት በየትኛው ቤተክርስቲያን ውስጥ ነበረ? በክርስቶስ ቤተክርስቲያን ውስጥ ማለት ከኦርቶዶክስ ቤተክርስቲያን በምስረታቸው የሚቀድሟት የክርስቶስ አብያተ ክርስቲያናት በየትኛው ቤተክርስቲያን ውስጥ ነበር እንደዚህ አይነት ልማድ? ለምንድነው ህዝብ የማትጠይቀው? ቢሃይንድ ባይ ሁሉ ተደብቃችሁ ምሰሙ ማለት ነው። መጽሐፍ ቅዱስ የማያውቀው በዓል፣ መጽሐፍ ቅዱስ የማያውቀው ታሪክ ይዘህ ደግሞ ከእናንተም ብሶ ጴንጤ በዓል የለውም ብላችሁ ስትሉ እኮ ነው። አርፋችሁ ብትቀመጡ እኛም ዝም እንላችሁ ነበር። ይነካኩትና ይሉታል ወንበዴ ምናምን ነገር ብሎ ይላል የሀገሬ ገበሬ። ምን ሊያደርጉ ነው የሚሄዱት? ሊናፈሱ ነው ከሆነ ኦኬ፣ እሱ ሊያግባባን ይችላል። ይተነፍሳሉ ወይስ ደግሞ አየር ለመውሰድ ምን ወራዊ በዓላት በሚባለው ጊዜ እንደዛ መውጣት ይችላል። ስለዚህ የጥምቀት በዓል መጽሐፍ ቅዱሳዊ ነው ወይ ብሎ የሚለውን በዓል ጌታ የተጠመቀበትን አይደለም ያልኩት። ጌታ የተጠመቀበት ጊዜው አለ።
ዘመኑን ይናገራል። ቅድም ጢባሪዎስ ቄሳር በነገሰ በ15ኛው ዓመት ብሎ ማለት ነው። ወሩና ቀኑ እንደዚህ